ያው ሌሎችም ነግረውት ነበር ኦርቶዶክሳውያንም ጭምር ግን ሊሰማ አልቻለም ያው ብሎክም አደረገኝ ከዛ በኋላ ምን እንደተፈጠረ አላውቅም ብቻ ምን ለማለት ነው ይሄ ፖለቲካ አይደለም ፎቶም እንደዚህ ማድረግ ተገቢ አይደለም በየትኛውም ወገን ቢሆን እኔም እንደ አንድ ኦርቶዶክሳዊ ፈጽሞ ሊወገዝ የሚገባ ነው ምክንያቱም ሁላችንም ክርስቲያኖች እስከሆነ ድረስ ማለት ነው ማለት ጎዳና ለጎዳና ሚንከራተተው እና በገንዘብ እንዳግዘው አማኑኤል እንዲያስቡት እኔ ሰፖርት አደርጋለሁ I'm ready to support him ያ ኤርሚነት ቀጥል ያ እኔ እሺ አንብናት ቀጥል ወርቂ ስጋዊ ህመም ነው ቢያላምንም ነው ደግሞ ያው መንፈሳዊ ህመም ስለሆነ ጸሎት ነው በቃ ከኛ የሚጠበቀው ለሱ ጸሎት ነው የሚያስፈልገው ይሄ መንፈሳዊ ህመም ስለሆነ ከመንፈስ የተነሳ ነው እንደዚህ አይነት ነገሮች የሚመጡትና በሱ ላይ የሚሰራው መንፈስ መገሰጽና ስለሱ መጸለይ አለብን አንተ ሊቀ ተዋህዶ ተብለ እኔ ካህናይ በየስለው እንዴት ወረድ ይያልኩ እና ኤርሚ ቤት ቁጭ ብለ ምናምን ብሎ በቃ ያውቀውም ነፍሱን የሚገርም በጣም ተናዷል እንዴት አቃጠልከኝ ይላል አይ ላይ ያለው መንፈስ ነው ብዬ ወጣኝ እና ያሳዝናል ለማንኛውም ለዚህ ምራፌን ሞልቼ ሚዲያ ላይ ቀጥታ መናገረው እግዚአብሔር ላሳየኝ ነገር ከጌታ ዘንድ ለሰማውትና ላየሁት ነገር ምንም ፐብሊክ መደረግ ያለበትን ፐብሊክ ነው ማረጋውና ወርቅማ ከለር ነው በጣም ነው የሚራወጣው በእጄ ላይ ባለ በትር በጣም ደጋግሜ መታወለው እየጎዳው መታወለው ኢቭን ሊሞት እንኳን ሲል አበበ ፋዘር ጋር መጥቶ ፋዘር መክሮት ብዙም ሳይርቁ አይ ቲንክ ያመት ነው ወይ የሆኑ ወራቶች ልዩነት ነው ፋዘርም አለፈ እሱም አለፈ ማለት ነው ቅርብ ነበር ደግሞ ለኛ ቤት ለቤተሰባችን እሱ ከኛ ቤት በላይ ቢሆንም ቅርበቱ ደግሞ ቤት ይመጣል እናቴን ቴቴ ይያለ አባዬን እኔን አባት ጋሽዬ ይያለ ያወራና የዚህ ናል ቅርበት ያላለ ወንድም ነው ከሞታው almost 8 ወይ 9 አመት አካባቢ እና አሁን ኦርቶዶክሳውያኑ ጋር መታየው ምንድነው ብለብተን የዛሬ 8 እና 9 አመት እንኳን የሞተውን አብሮ አደገኝ ታናሽ ወንድሜን አብረን ቀድስ የነበረ ዲያቆን አበበ ጉልላት በሱ ሞት ላይ እንደዚህ ከተቃለዱ እኔ አንዳንድ ሰዎች ሬሳውንም ቢያገኙት አይምሩትም ነው ብየምለው አባስታወሳችሁት ቁጥር የተደራረበ ሐዘን ታለቅሳለህ እንደዛ ስቅስቅ በየሳለቀስ በሐዘኔ ላይ ነው የቀለዱት ወዳችኋለሁ በወንድሜ ባብሮ አደገ ባበበ ጉልላት ሞት ላይ የዛሬ 8 እና 9 አመት ላይ የሞተው ወንድሜ አንስቼ ሐዘኑ ስላልወጣልኝ እሱም ይሁን የሌሎቹ አብሮ አደጎቼ ስላለቀስኩ በሐዘኔ ላይ ስለቀለዳችሁ አላዝንባችሁም በሕያው ጌታ ፊት ጸልይላችኋለሁ እወዳችኋለሁ እድሉን አላገኘሁም እንጂ የውስጥሽን ብስም ደስ ይለኛል እናቴ ቅድስት ድንግል ማርያም እሰግድልሻለሁ እናተወርዳል እቤቱ ሲሄድ ሌሎቹ ይረብሹኛል እሱ ሳይሆን ሌሎች ስለሚረብሹ እንተና አለው ከቻልክ ናስ ድምጽህን ብቻ ሰምተህ ትሄዳለህ እሺ ሰላም ብያለሁ ሁላችሁንም ወገኖች ኦኬ ታይታል አረ ሚኪ አይጻፍ እንደዚህ ነገር አይጻፍ ሚኪ እንዴ ይጻፋል እንጂ ታው እንጂ አንተ ገና ስላላቀፍክ አይጻፍም ትላለህ እንዴ ገና ስለሆነ ነው ቤካ እኮ ገና ካላሳቀፍን እኮ ምንም የሞረምሳ ነገር ዝጋና ውጣ ቤቱን በቃ ሚክሻይ እንዴት ነህ ሰላም ያው የብሩኬን አላሳፍረው ብዬ ነው የገባሁት ትላለህ ስለላ ከልክ ኦኬ እኔን እያሳፈርክ ነው ማለት ነው
አንተን ላሳፍር ብዬ ነው ቤኪ። አይ ልጄ ነው ማርያም ተኝቼ ነው። ለዛ ነው ኤርሚን እንኳን በጣም አዝኜበታለሁ። ቤቱ መጥቼ ወይ ቤቴ መጥቶ ጥያቄ ያነሳለታለሁ። የሆነ ጥያቄዎች ማነሳለታለሁ በቅንነት እና በቅንነት ይመልስልኛል ቤት ተስፋ አደርጋለሁ። እሺ ካጠፋው ለቅጣትም ለይቅርታም ዝግጁ ነኝ። ሚኪ እወድሃለሁ። ያው ታውቃለህ፣ አንተም እንደምትወደኝ አውቃለሁ። ተባረክ ወንድምነት። እንኳን ድምፅህን ሰማሁ። አይ ወንጌላችን ፍቅር ነው። ወንጌላችን ፍቅር ነው። ክርስቶስ ፍቅር ነው። ልክ ነው። ስለዚህ ያው በተቻለን አቅም በፍቅር እናደርገዋለን። እግዚአብሔር ይርዳን። ግን እመጣለሁ ወይ አንተ ጋር ወይ እኔም ጋር ከመጣ ማነሳብ ጥያቄዎች አሉ። ፈቃደኛ በሆንክ ሰዓት ማለት ነው። እንችላለን። ያ አንተ ጋር ስመጣ ሌሎች ገብተው ይረብሻሉ እና እንዳይበጠበጥ በእኔ ምክንያት አንተም እንዳይረብሹ ብዬ በሚል እንጂ አንተም ጋር መምጣት እችላለሁ። እኔም ጋር ከመጣ ችግር የለም። እሺ ኤርሚ እግዚአብሔር ያክብርልኝ። በቃ ቤኪ አይ ሚኪ እንትን እንዳይላችሁ ብዬ ነው ያይ ነገር የገባሁት እንጂ ማርያም ማርያም በምልጃዋ ምን አደረገችልኝ የሚለው ትንሽ እንደው የጀመረኝ ነው ይሄ ልጅ። ኧረ ተው አንተ ልተኛበት አውጋ ሲከርሚ ጋር አይደለም ለመጣ አይቀር እና እስቲ ማርያም በምልጃዋ ምን አደረገችልህ እኛም ያንተን ላሳየት እቺ እንደማወራ አይ በቃ ተኛ እንደማወራ ላሳየት አንተ ማመን አይችልም። አይ ተው ካላሳየው ችግር የለም። ሚኪሻ እንረዳሃለን። የተኛ ሰው ድምፅ ነው። በደምብ ታስታውቃለህ። ያ ቴንክ ዩ ኤርሚ። በቃ ችግር የለም። ሰላም ደር በሰፊው ጎረምሳውን ሳምልን ባለቤትን ሰላም በደልን። ሰላም ብያለሁ። ሚኪ እንዴት ነህ? ዳጊሹ ስትገባ ለምን ያስወረድከኝ? ደግሞ ያስወረድከኝ እኮ አንተ ስትገባ ምንድን ነው? ከክብር የተነሳ ነው ምንድን ነው? ከባድ ነው። አንተ ነቆራ አይቻልም እኮ ዳጊ ነቆራ አይቻልም። ብሩኬ ስላስገባኝ አመሰግናለሁ እንደማለት ሚኪ ስላየው ደስ ብሎኛል። ገብተህ ሰላም ብቻ እንድትለን ነው። አይመቸኝም ወደ ጻፍ ስሰፋ በቃ ሰላም ብለን ብቻ እንድትወጣ ተባረክ። ደስ ብሎኛል ስላየው። አሜን አሜን አሜን። አባቴ ክበሩልኝ። እሺ በቃ ሰላም ነው። ሚኪሻዬ ቴንክ ዩ ተባረክ። ቅንነት በጣም ወደዋለሁ። የዋህ ነህ በእውነት ቅን ነህ። ተንኮል ምናምን ነገር አላየሁብህም። እንደዚሁ እያንዳንዳችን ክፋት ምናምን ነገር ከሰው ላይ ላይታጣ ይችላልና ግን በጣም 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 ሰው አክባሪ ነህ። ይህንን አይቻለሁኝ። ቅን ነህ። አይወሰድብህ፣ ይብዛልህ። በጣም የተወደድክ ወንድም ነው። ኦርቶዶክሳዊ ወንድም። ይህን ከልቤ ነው ብዬ የምለው ሚኪሻዬ እና ተባረክ። ባለቤትንም ሰላም በልን፣ ጎረምሳውንም ሳምልን። እንገናኛለን። እሺ ያው ሁላችንም ጋር ክፍተት አለ። ሁላችንም ሙሉ አይደለንም እኮ ጎዶሎች ነን እና ጎዶላችንን የሚሞላው እግዚአብሔር ነው። ስለዚህ ያው ያለ ነው ይገጥማል ለፈልጌ ነው። ኤኒዌይስ ሰላም ደሩልኝ። አሜን አሜን። እሺ ኦርቶዶክሳውያን ካላችሁ ግቡ። 2 ቁጥር ጻፉ፣ 1 ቁጥር ጻፉ። የፈልጋችሁት ቁጥር ጻፉና ግቡ። ማርያም በምልጃዋ ምን አደረገችላችሁ? እስቲ አውሩ፣ ገብታችሁ አውጉን። ምን እንደተደረገላችሁ እንስማኛም ካላችሁ ማለት ነው። እሺ ብሩክ እንኳን ደህና መጣ። ሰላም። ይህን ጥያቄ ለምን ራሱ ብሩክ አይጠየቅም? ጠይቀው ኤርሚን ጠይቀው። ቴዲ እና እሱ ይጠያየቁ ጎን ለጎን ስላሉ። ቴዳዬማ እኮ ቅድም እኮ በስመ አብ አንዱን ሰውዬ በቃ አስጨነቀው እኮ። ጨመቃ እንዳይመስልህ ወንድምነት። ዛሬ መጽሐፍ የሚጽፍ ነው እኮ የሚመስለው ሰውን ሲጠይቅ።
እኮ እላው ላይ የሆነ ወረቀት ላይ እንደሚጽፍ እንደዛ ነው የሚያደርገውና ለማንምነት እንኳን ደህና መጣ። ኤርሚዬ ሰላም ብያለሁ። ወንድምነት ቤካዬ ሊቀ ተዋህዶ ደሱ ከረጅም ጊዜ በኋላ ነው ደሱን ያየሁት። አትጥፋ ቴዳዬ ብሩክ እንዴት ነህ? ሰላም ለአንተ ይሁን ወንድምነት። ጠፍተሃል በጣም ደሱዬ። ትንሽ ቢዚ ሆንኩኝና እቺ ግራውንድ ላይ ያለችው ቸርች እሷ ላይ ተፍተፍ እያልኩ ነው። ተባረክ ጌታ ኢየሱስ ይባርክ። ዳጊዬ በጣም ወዶ ዘማሪ ሜርሲ እህታችን በጣም ጎበዝ እህታችን ናት። ሜርሲ ተባረኪ። ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከእሱ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። አንድ ቦታ አለ ለኦርቶዶክሳውያን ማለት ነውና ይሄን ቦታ ኦርቶዶክሳውያን ተጠቀሙበትና ገብታችሁ ስለ ማርያም ምልጃ ብትነግሩን መልካም ነው። ለአሁን የማርያም ምልጃ ለእናንተ ምን ያደርጋል? ቆንጆ ጥያቄ ነው። ምን እንዲያደርግላችሁ ነው ወደ ማርያም የምትጸልዩት? የማርያምስ ምልጃ በህይወታችሁ ምንድነው የሚለውን ምልጃስ ደግሞ በመጽሐፍ ቅዱስ የማርያም ምልጃ አለው የሚለውንም እናወራለን ማለት ነው። ኦርቶዶክሳውያን ግቡ። ዋና ዶግማ ትምህርታችሁ ስለሆነ ያው ገብታችሁ ታወራላችሁ ብዬ አምናለሁ። ነገረ ማርያም በኢትዮጵያ ኦርቶዶክስ ዶግማ እንደሆነ የተለያዩ አባቶች በንግግርም በጽሁፋቸውም ስለገለጹ ማለት ነው። ለምሳሌ አሐቲ ድንግል በሚለው መጽሐፍ የሚታወቁት የማርያም ነገረ ማርያም ዶግማ ትምህርት እንደሆነ መጽሐፉ ራሱ የዶግማ ትምህርት እንደሆነ በንግግር ገልጿልና ዶግማችሁ ላይ ማውራት አቅም አላችሁ ብዬ አምናለሁ። አንዷ ቦታ እናንተ ናት። ቁጥር ጽፋችሁ መግባት ትችላላችሁ። ተባረኩ። ቢቂ እሺ ብሩኬ ተባረክ። እሺ ወደ ቁጥር ጽፋችሁ እንግዲህ ብላችሁን ተጠቀሙ ይባል ያ ገቡና እስቲ አሳዩን ማርያምንም እንዳረግችላችሁ። ቀድም ግን ኤርሚ ቤቢ ሊቀት ተዋህዶ ካለ አንድ ዲያቆን ገብቶ ነበርና ምንድን ነው ያለው? ቅድም እስቲ ከቋጥኙ ንገሪኝ ያለው የሆነ ነገር አለ። ብቻ እናንተ በእናንተ ቋንቋ የምትግባቡት ሊጦን ነው። ሊጦን ነው። አንተ ሊጡ ብለዋል። ልክ ነው። አጥድቄዋለሁ። ሊጦኑን ሊጥ አድርጎት ቁጭ ምንድን ነው ሊጡን? በዚህ አያያዝ መጽሐፍ ጤፉትን ምን ልትለው ነው? ቤክ እና ዛሬ ምን ልትለው ነው? መጽሐፍ ጤፉትን እኮ ቅድም እኮ ጠያይቀኝ ምናምን ብሎ እያሉ ኦርቶዶክስ አይደለም ብሎ ሞገተው እና አንዱ ሌላም አንድ እግዚአብሔር ይመስገን። በነገራችን ላይ ደስ ነው ያለኝ አንድ ወንድም ራሱ ኤርሚ ቅድም ገብቶ ነበረ። ኦርቶዶክሳዊ ቄስ ነው እና ኧረ መጽሐፍ ቅዱስ ከማንበብ ከጀመሩ ጊዜ ጀምሮ በቃ አላምንበትም እንኳን እነኝህን በነገረ ማርያም ጉዳይ ምናምን በቃ አላምንም ማለት እኔ ማምነው በመጽሐፍ ቅዱስ ብቻ ነው ብለው ከመጽሐፍ ቅዱስ ገብቶ አያነብም፣ ከመጽሐፍ ቅዱስ ገብቶ አያወራ። ከዛ አንደኛው ገባና ኖ አንተ ቄስ አይደለም ማለት ቄስ አይደለም አንተ ኦርቶዶክስም አይደለም ምናምን እንደው ጥርስ ሰክሶበት የት ነው የምትኖረው የት ነው የምታገለግለው ብላ ጠይቀው እና ለውጥማ ትላለህ ወንድሞች። እሺ ብሩኬ አውራ። ቀሲስ ሊቀ ተዋህዶ ማን ነው እሱ? የኔን ፎቶ የቤተሰብ ፎቶ ያደረገ? አይ እንድታውቋቸው ነው እንጂ እኔ ጉዳዩን ፈልጌው ሳይሆን ግን ለዛ ለምልክት እንትን በጽሁፍ ያደረኩት ፎቶውን ለጥፎ የህፃናቱን ፎቶ ለጥፎ አንድ ሁለት ቤት ገብቼ ነበርና ይሄ ሚኪ የሚባለውና ደግሞ ሌላ አንድ ልጅ ቤት ገብቼ ለምንድን ነው እንደዚህ የምታደርጉት? ካስፈለገ እሱ ብቻ በቂ ነው። ይሄም ቢሆን የሱም ቢሆን ተገቢ አይደለም። ግን እንደው ከሆነ እንደ አንድ መንፈሳዊ ሰው ይሄ ፖለቲካ አይደለም ምን አይደለም፣ ሁላችንም መንፈሳዊ ነን ብለን እያል
የህፃናትን ምንም የማያውቁ የህፃናትን ፎቶ መለጠፍ ተገቢ አይደለም ብዬ ስለው ሌላ አንዲት ኦርቶዶክሳዊትም ነበረች ልክ ነው የሚለው አንሳ ምናምን ስንል እምቢ አሉ። ከዚያ የሚገርምህ ወዲያው ነው ብሎክ አድርገው እንትን ያለው። ማ ቤት ነው እሱ? ሚኪ ቤት ነው። አዎ ሚኪና ደግሞ አንድ ልጅ አለ ሌላ የሱ ጓደኛ ራሱ ሚኪ ቤት ነው የለጠፈው። አዎ እና ደግሞ ሌላም እንደዚህ 2-3 ቤት ነው ባይዘውና ትናንትና ሰሞኑን ገብቼ እንትን እያልኩ ነበር ያያዩሃቸው ለምንድን ነው ብያልኩት። እንዲያውም እኔ የሚገርምህ እንደዚህ ማድረግ ተገቢ አይደለም፣ ክርስትናም አይደለም፣ መንፈሳዊነትም አይደለም። ግን ደግሞ ይደረግም ከተባለ እንደው አጠፋም ብላችሁ ካላችሁ አላጠፋም፣ ግን ካጠፋ ራሱ የኤርሚ ፎቶ ብቻ በቂ። ህፃናት ምንም የማያውቁ እንዴት እዚህ ታደርጋለህ ብያልኩት። ያው ሌሎችም ነግረውት ነበር ኦርቶዶክሳውያንም ጭምር፣ ግን ሊሰማ አልቻለም። ያው ብሎክም አደረገኝ። ከዛ በኋላ ምን እንደተፈጠረ አላውቅም። ብቻ ምን ለማለት ነው ይሄ ፖለቲካ አይደለም፣ ፎቶም እንደዚህ ማድረግ ተገቢ አይደለም በየትኛውም ወገን ቢሆን። እኔም እንዳንድ ኦርቶዶክሳዊ ፈጽሞ ሊወገዝ የሚገባ ነው። ምክንያቱም ሁላችንም ክርስቲያኖች እስከሆነ ድረስ ማለት ነው። ይህን ለማሳሰብ ነው፣ ከሌላ አንጻር አይደለም። ኤርሚዬ ችግር የለም። እሺ ቴንኪው ቀሲስ። ያው እንግዲህ ለመዳን ያደርግላቸው ለሁሉም፣ አንዱ በክፋት አንዱ በልማት። እንዲያውም አንዱን አስታወስኩት፣ ሰሙ የሚባል ነው አንደኛው። ሰሙ ነው። ሰሙ እኮ እንትን እኮ ነው። ሰሙ እኮ እንኳን ታውት እሱ ይታዘል ሊጸልይለት የሚገባል ነው። እንዲያው አንተ ሊቀ ተዋህዶ ተብለህ እኔ ካህን ነኝ ብዬ ስለው እንዴት ውረድ እያልኩህ እነ ኤርሚ ቤት ቁጭ ብለህ ምናምን ብሎ በቃ አያውቀውም ነፍሱን። የሚገርም በጣም ተናዷል። እንዴት አቃጠልከኝ ይላል። አይ ላይ ያለው መንፈስ ነው ብዬ ወጣሁ እና ያሳዝናል። ለማንኛውም ምንም ችግር የለም። ያው ቤተሰቦቼን ፎቶን ኦልሬዲ ሚዲያ ላይ አስቀምጫለሁ፣ ዩቲዩብ ላይ ማለት ፌስቡክ ላይ ማለት ነው። ከፈለቁ መዘቅዘቅ ይችላሉ። አዎ ግን እኔ ለሰሙን እንትን እንደው የተቻለኝን ባድርግና እንደው እንትን አማኑኤል ቢወስዱ ደስ ይለኛል። ማለት አለ ጊዜ በሰብአዊነትም ማገዝ መርዳት ያው የኢትዮጵያ ባህላችንም ስለሆነ እንደው ገንዘብ ብቴ ምናምን ነገር በልክለት እንደው ካለ መልእክት አድርሱለት። እሺ ቢያንስ ሰብሰብ ብሎ አንዴ ምንድነው አማኑኤል ቁጭ ብሎ ለአንድ 3 ወር ታክሞ ቢወጣ እንደው አሪፍ ነው ብዬም ስለማሰብ ነውና ስለዚህ ሰሙን ቤካ ይፈልጋል አውራው ውስጥ ምናምን በሉት። እሺ ላውራው ፈልጋለሁ፣ እገዛ ያስፈልጋል። በገንዘብ ብጦት ምክንያት ለምንድን ነው ማለት ጎዳና ለጎዳና የሚንከራተተው እና በገንዘብ እንዳግዘው አማኑኤል እንዲያስቡት እኔ ሰፖርት አደርገዋለሁ። I'm ready to support him. ያ ኤርሚን ትቀጥል። ያ እሺ አንብናት ቀጥል። በርካ ስጋዊ ህመም ነው ብዬ አላምንም። እኔ ደግሞ ያው መንፈሳዊ ህመም ስለሆነ ጸሎት ነው በቃ ከኛ የሚጠበቀው፣ ለሱ ጸሎት ነው የሚያስፈልገው። ይሄ መንፈሳዊ ህመም ስለሆነ ከመንፈስ የተነሳ ነው እንደዚህ አይነት ነገሮች የሚመጡትና በሱ ላይ የሚሰራው መንፈስ መገሰጽና ስለሱ መጸለይ አለብን። የኛ ግዴታ እሱ ነው። ኤርሚ አይ ብሩኬ ገንዘብ ያስፈልጋል። አረ ተው ብሩኬ፣ መንፈሳዊም ነው ስጋዊም ነው። መንፈሳዊ እኮ ነው አካላዊ የሚሆነው ብሩኬ። መንፈሳዊ ነገር መጥቶ አካላዊ ሆኖ ተገልጦ ካየው በቃ ኦሬዲ ለቋል። እዚህ የለቀቀው ሰውዬ ደግሞ ሰብሰብ አድርገህ አማኑኤል ታስገባውና ያው አንድ መርፌም ራሱ እኮ የተዘጋጀው ሰው ካለበት መንፈሳዊ የሚሆን አካላዊ ነገር ይድናል እንዴ? አንድ ሰው ሲድን የሚድነው አካላዊ ብቻ ነው፣ መንፈሳዊም ጭምር ነው የሚድነው በሚሰጠው መርፌና በሚወስደው ምንድነው መድኃኒት። ስለዚህ እሱም ያስፈልጓል ብዬ እኔ አምናለሁ። እንደግል አዎ ጸልያለሁ። ደግሞ ጸሎት ብቻውንም ሳይሆን ደግሞ ማንን ጊዜ አካላዊ ነገር ላይ ከደረሰበት አካላዊ ነገር ደግሞ ገንዘብ ያስፈልጋል። ስለዚህ ወስዶ እንትን ቤት አስገብቶ ምንድነው አማኑኤል አንድ ሰውም ያልፋል፣ 2 አካባቢም ከመረበሽ ይድናል፣ 3 ደግሞ መረጋጋት የሚባል ነገር ይመጣል ብዬም ስለማስብ እዚህ መግባቱ አሪፍ ነው። እዛም ሆኖ እኮ ይጸለይለታል፣ ምን ችግር አለው? እዛም ሆኖ መንፈሳዊ ነገር ይጸለይለታል። ዋና ነገሩ አማኑኤል መግባቱ ነው፣ መታከሙ ነው ብዬ የማስባለሁ። ብሩኬ አይ ምንድነው አሁን
ወገኖች እኔ እየታየኛለሁ አንድ አናቱ የተመታ እባብ አለ በመንፈሳዊ ዓለም ላይ የእውነት ነው ብየምላችሁ ይሄን ደግሞ ከዚህ በፊት እግዚአብሔር በህልም አሳይቶኝ እዚህ ሶሻል ሚዲያ ላይ ተናግሬያለሁ መጀመሪያ ለፓስተር ታሬ ነገርኩት እና ታስታውሱ እንደሆነ አይዶን እሱን ህልም ምን ያህል ሰዎች ታስታውሱ እንደሆነ ወርቅማ ከለር የተቀባ እባብ ወርቅማ ከለር ነው እባቡ ስንት ሰው ታስታውሱ እንደነበረ አይዶን ነው እንደምታስታውሱ 77 ቁጥር ጻፉልኝ በጣም ማቃችሁ ወንድሞች የምታስታውሱ እዚህ ሶሻል ሚዲያ ላይ ተናግሬያለሁ እና ያንን እባብ እጄ ላይ ባለ በትር በከፍተኛ አመታት መተዋለሁ ይሁዳ ታስታውሳለህ አይደል አዎ ቤካ ታስታውሳላችሁ አይደል በጣም ብዙዎችን አስታውስካ በቃ ያ እና ወርቅማ ከለር ነው በጣም በጠንካራ አመታት መተዋለሁ ከኔ ለማምለጥ ይፈልጋል ሲሪየስ እግዚአብሔር ባሳየኝ ነገር ላይ አልቀለድም ነኝ ለዚህ ምን አፌን ሞልቼ ሚዲያ ላይ ቀጥታ የምናገረው እግዚአብሔር ላሳየኝ ነገር ከጌታ ዘንድ ለሰማሁትና ላየሁት ነገር ምንም ፐብሊክ መደረግ ያለበትን ፐብሊክ ነው ማረጋውና ወርቅማ ከለር ነው በጣም ነው የሚራወጣው በእጄ ላይ ባለ በትር በጣም ደጋግሜ መተዋለሁ እየጎዳው መተዋለሁ እና ለመሸሽ ይሞክራል ወደ ዕቃዎች ውስጥ ገብቶ ለመደበቅ ይሞክራል ትንፋሹንም ወደኔ ለመተንፈስም ይሞክራል በያው ጌታ ፊት መነግራችሁ ማለት ነው ተጽፎ የተቀመጠ ነው ላይቭም ተናግሬያለሁ ለፓስተር ታሬም ነግሬያለሁና አሁን የታየኝ ያ እባብ ነው የተመታው በአንድ በተዘዋዋሪ መንገድ ይሄ በእግዚአብሔር ዕውቀት ላይ ከፍ ያለ የሰው ሐሳብ የሰው ትምህርት በመንፈሳዊ ዓለም ላይ የሆነ ነገር ተመቷል ያ እባብ ማለት ነው የሆነ ነገር ሳይሆን ያ እባብ ተመቷል ለዚህ ነው በጣም የተቆጡት ማለት ነው ስለዚህ እኔ ለማናደድ ብለው የማያደርጉት ነገር የለም ይኸው እስካሁን ድረስ እያያችሁ ነው ከሞተ 8 እና 9 ዓመት የሆነውን በጓደኛዬ ሞት ላይ ነው እየተሳለቁ ማለት እንደ አንድ ኢትዮጵያዊ እንኳን አይዞ አብሮ አደገ ስለሞተ ምንም እንኳን ጊዜው ቢቆይም ደጋግመው ባነሳው ሰዓት እሱም ብቻ አይደለም ሌሎችም ጓደኞቼ እሱም ብቻ አይደለም አባቴንም አጎቴንም በርቀት ሆኜ ነው ያጣዋቸው እና ብዙ የተደራረበ ሐዘን አለ እና ሳስታውስ አብሮ አደግነቱ ይመጣብኛል ድምጹ ይመጣል የተለያየ ነገር ትዝ የሚላችሁ ነገር አለ አብሮ አደጋችሁ በጣም የቅርብ አብሮ አደጋችሁ ታስታውሱታላችሁ እና ኢቨን ሊሞት እንኳን ሲል አበበ ፋዘር ጋር መጥቶ ፋዘር መክሮት ብዙም ሳይርቁ አይ ቲንክ ያመት ነው ወይ የሆኑ ወራቶች ልዩነት ነው ፋዘርም አለፈ እሱም አለፈ ማለት ነው ቅርብ ነበር ደግሞ ለኛ ቤት ለቤተሰባችን እሱ ከኛ ቤት በላይ ቢሆንም ቅርበቱ ደግሞ ቤት ይመጣል እናቴን ቴቴ እያለ አባዬን እኔን አባት ጋሽዬ እያለ ያወራና እዚህ ናል ቅርበት ያለን ወንድም ነው ከሞታው almost 8 ወይ 9 ዓመት አካባቢ እና አሁን ኦርቶዶክሳውያኑ ጋር የምታየው ምንድነው ብለህ ብትል የዛሬ 8 እና 9 ዓመት እንኳን የሞተውን አብሮ አደገኝ ታናሽ ወንድሜን አብረን እንቀድስ የነበረ ዲያቆን አበበ ጉልላትን በሱ ሞት ላይ እንደዚህ ከተቃለዱ እኔ አንዳንድ ሰዎች ሬሳውንም ቢያገኙት አይምሩትም ነው ብየምለው ስጠረጥር እና የዛሬ 8 እና 9 ዓመት አካባቢ ላይ በሞተ ጓደኛ አብሮ አደገ አበበ ጉልላት ላይ እንደዚህ የተሳለቁ በቅርብ ሰው ባጣ ምን ሊሆን እንደሚችል ነው ማስበው ደስታቸው ሻማል ይለኩሱ ወይ ደግሞ የሆነ ነገር ሊል ኬክ ሊል ቆርሱ ሊለዋወጡ ስጦታ ሊሰጣጡ እንደሚችሉ አስባለሁ ወንድሞችና ምንም ከሌላ ጋር ከምንም ጋር እንዳትቆጥሩባቸው ብዙዎች ቤት ህመም ቢገባ ብዙዎች ቤት ቢበሳጩ የተበሳጩት በኤርሚያስ አይደለም መጽሐፍቶቻቸው ላይ በተጻፈ ጽሑፍ ነው መበሳጨት ያለባቸው
መጽሐፍቶቻቸው ላይ በተጻፈ ማለት ነው። አንዳቸውንም ነገር ያለ መረጃ አላወራውም። አንዳቸውንም ነገር ከራሴ አውጥቼ የተናገርኩት ነገር የለም እና ይሄን እኮ አሁን ለሶስተኛ ጊዜ ነው እንደዚህ ነው ለሶስተኛ ወይ ለሁለተኛ ጊዜ ነው የተናገርኩትኝ ስለ አበበ ጉላት ስለ ጓደኛዬ ሞት ማለት ነው። እና ባስታወሳችሁት ቁጥር የተደራረበ ሐዘን ታለቅሳለህ። እንደዛ ስቅስቅ ብዬ ሳለቀስ በሐዘኔ ላይ ነው የቀለዱት። ይሄም የሚሆነው ሌላ አይደለም። ሁሉም እንኳን ቢሆንም ራሱ ከሆነ ቦታ ላይ ከእንቅልፍ እንደሚነቃ ሰው ሲነቁ ምን እንዳደረጉ ያስተውላሉ። ግን አትጠራጠረኝ፣ በአንድ ሰው በኩል ያ ወርቃማ ከለር የተቀባ እባብ አህናቱ ተመቷል። አሳይቶኛል ጌታዬ፣ ነግሬያቸዋለሁ። አይ ቲንክ ወራቶች 5 እና 6 ወር ወይ 7 ወር በፊት ይመስለኛል እንደዚህ ተናገሩት። ተጽፎ ተቀምጧል አለኝ። ከፈለኩ ማየት እችላለሁና ለዛ ነው ይሄ ሁሉ ቁጣ፣ ይሄ ሁሉ መገንፈል። ፎቶም ቢዘቀዝቁ የቤተሰብንም የኔንም ሊያቃጥሉ ሁሉ እንኳን ይችላሉ። ታገሳቸዋለሁ። ያወጡ የሚናገሩትን ነገር ወደ ማስተዋል ስትመጡ አይ ለዚህማ ለአመጽ ትምህርት አንገዛም። እውነተኛ የሆነው የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌልና በቅዱሳት ሐዋርያት የተጻፈውን በቅዱሳን ነቢያት የተናገረውን እሱን ብቻ ነው የምንቀበለው። እነዚህ መጽሐፍቶችማ ብላችሁ እንደምትሉና ወግዱ እንደምትሏቸው አልጠራጠርም። ከላይ ያሉ አባቶችም ጀምረዋል። ይሄ ደግሞ የኤርሚያስ ስራ ብቻ አይደለም። እዚህ በጣም ብዙ ኃያላን አሉ። በመጽሐፍ ለብዙ ወራቶች ለብዙ ዓመታት ልጅነታቸውን ሁሉ እንኳን ሳያውቁ እውነቴን ለመናገር ማለት ነው ጊዜያቸውን የበላባቸው መጽሐፍቶችን በመጽሐፍ ይሄ ለውጥ ይሄ ታድሶ እንዲመጣ ማለት ነው። እንደ ወንድሜ እንደ ቴዲ አይነት እንደ ነመርጌታ አይነት 14 መጽሐፍት ነው የጻፉት በየተናጠል። ቀላል ዋጋ እንዳይመስላችሁ ወንድሞች። አንድን መጽሐፍ እንኳን ለመጻፍ የሚወስደው ጊዜ ምን ያህል እንደሆነ መጽሐፍ እንኳን ባልጽፍም አስባለሁ እና እረዳለሁ። እና ኦርቶዶክሳውያን ወገኖች አሁን ምንም ቢያደርጉ ፎቶዬንም ቢያቃጥሉ ቢዘቀዝቁ ቢሰቅሉ ጌታ እግዚአብሔር ምስክር ነው። እወዳችኋለሁ። በወንድሜ በአብሮ አደጌ በአበበ ጉላት ሞት ላይ የዛሬ 8 እና 9 ዓመት ላይ የሞተ ወንድሜ አንስቼ ሐዘኑ ስላልወጣልኝ እሱም ይሁን የሌሎቹ አብሮ አደጎቼ ስላለቀስኩ በሐዘኔ ላይ ስለቀለዳችሁ አላዝንባችሁም። በሕያው ጌታ ፊት እጸልይላችኋለሁ። እወዳችኋለሁ። ጌታችን ይሄን ያስተማረን ጸጋ ይብዛላችሁ። ይሄን ነው ብየምለው። ተባረኩ። እኔም ወንድሞችም ሌሎችም እንወዳችኋለን። እሺ አባኩ ተባረክ፣ ጸጋ ይብዛልህ። ያው ነው እንግዲህ ይታወቃል በዛ ቤት የሆነው ነገር በእናንተ በወንድሞች አገልግሎት ያመጣው ለውጥ ስለሚታወቅና እንደው በዚህ አጋጣሚ ነገሩን ለማክሰም የሄዱበት ርቀት ነው እንጂ ይታወቃል። ፕላስ ደግሞ የተነሳ ነገር ነበር። አሁን እሱ ማንሳት አያስፈልግም እንጂ በእነሱ በሊቃውንቱ ዋና ሰብሳቢ በኩል የተደረገ አንዳንድ ወንጀሎች እሱንም ለማስረሳት ነው። አንደኛው ከምንም በላይ እሱን ነገር ቀብረው ማስቀረት ፈልጋሉ። አንድ ሰው አስተያየት ሲሰጥ አይታችሁ ታውቃላችሁ? ቤካይ ያ ነው እሱ ነው የምልህ። እሱ ነገር ማጥፋትና እንዳይነሳ ለማድረግ ተፈልገው ነው ይሄን ነገር ለማስጨው የተፈለገ እንጂ ይታወቃል። ብቻ ግልጽ ነው። ምንም ሳይታለም የተፈታ ሆነ ስለሆነ የአደባባይ ሚስጥር ስለሆነ ምንም በዚህ ጉዳይ ላይ እንትማት አስፈልገንም። በጣም ብዙ ስራ አለብን። በጣም እስቲ ገቡ ኦርቶዶክሳውያን ደግሞ ማርያም አማላጄ ምናምን ይተወይልህ። በምልጃዋ ምን አገኛችሁ? ምን ተደረገላችሁ? እንዲያው መቤቴ አንጀቷ አችል እና የምትሉት አንጀት አላት ወይ? የታያችሁ አንጀቷ እንደማይችል በምን አወቃችሁ? ማነገራችሁ? እሷ የልብ አውቃ ናት። ምን መለኮት ሆነች ወይ? ወደ አምላክነት ተለወጠች ወይ? ብቻ ብዙ ጥያቄዎች የምናነሳቸው ነገሮች አሉ። አይናው እናንተ ማርያምን አምላክ እንዳደረገችዋት ደግሞ አምላክ ነን ብለን ብናምን ምን አገባችሁ ተብለናል። አዎ እኛ ያገባናል። አይ ቲንክ እዚህ ጋር ለወንድሞቻችን ደም ተቃብቶ አይደለም ለብቀል አይደለም ያለነው። ግን የምንበቀለው ደግሞ አካል አለ። እሱም የጨለማው መንግስት ይባላል። እሱን እንበቀለዋለን።
እናንተን ሲኦል ራት እያደረጋችሁ ስላለ ከእግዚአብሔር መንግስት እያጎደላችሁ ስላለ እሱን በበቀል እንበቀላለን። በእግዚአብሔር መንፈስ ማለት ነው፣ በቃሉ ጉልበት እንበቀለዋለን። እናንተን ደግሞ እንወዳችኋለን፣ ወደ እግዚአብሔር መንግስት እንድትጨመሩ ደግሞ ወንጌልን የምስራችሁን እነግራችኋለን ማለት ነው። ስለዚህ የእናንተዋ ማርያም ሁል ጊዜ እንደምል ከኛዋ ማርያም ጋር አትገናኝም። አንድ ሁለት ደግሞ የእናንተ ማርያም ተመላኪ ብቻ ሳትሆን የዘላለም ህይወት ሰጪም ስለሆነች ኦኬ፣ ከኢየሱስ ይልቅ 7 በመሞት ቸር መሆኗን ለማሳየት ብዙ ርቀት የምትሄደዋ ማርያም ትውታ እሷ፣ ቸሯ እሷ፣ ገሯ አሳቢዋ እሷ ኢየሱስ አንድ ጊዜ መሞት ይህን ያህል በቃ አስፈላጊ አይደለም የኔ በ7 መሆኑ ይበልጥ ከሱ የተሻለ ነው ብላ ራሷን በደንብ አድርጋ ፕሮሞት የምታደርጓ ማርያም ናትና እስቲ ያችኛው ማርያም እናንተዋ ገብታችሁ አውሩን። እሺ ቶም ገባ ለምሳሌ ከየት ነው የሚለው ነገር ጠይቃለሁ። ወንጌል አማኝ ከሆነ በጌታ ሰላም ወደ አጸደ ቲክቶክ ትሸኛለህ ማለት ነው። ታብታብና ኮፕሊንክ አድርጉልሳል። ቶም ሰላም ላንተ ይሁን። ቶም እሺ ወደ አጸደ ቲክቶክ አዲስ ቲክቶክ ይሆናል ብዬ አስቤ ነው። ያ እኔ ቴዳ ኬት መጣ። እኔ እኮ ይገርምኛል። ቴዳ ኬት መጣ፣ ብሩኬ ኬት መጣ፣ ሜሎስ ኬት መጡ፣ ኤርሚ ኬት መጣ። አረ እስኪ ማን ልጥራ እስኪ እንዴ? ይኸው ሊቀ ተዋሕዶ አሁን እዚህ ያሉ እርሳቸው ኦርቶዶክስ ናቸው፣ ግን አያምኑም እዛ ውስጥ ያለውን ነገር። ለምሳሌ መሪጌታ ኬት መጡ። አረ ተው ማንም የሞራል ጥያቄ ተነስቶበት በሞራል ውድቀት ቆሽሾ ሲያበቃ የቆሸሸ የህይወት ስርዓት ውስጥ ሆኖ ሲያበቃ እዛ ውስጥ እኛ አይፈቀድም እንደዚያ ነገር ተብሎ ኦኬ ዲሲፕሊን ተደረገ። ሰው እዛ እንደሚመቸው ፈቅዶ እንደፈለገ ባለፈው እንደውም ወስዶ ምናምን ነገር ምላሱ ሰስሮ ያወራ ነበርና ኦርቶዶክስ እባካችሁ ወንጌል አማኞች ያልመጡት ምን እየሰሩ እንደሆነ ላሳይክ ቢካይ አሳየን ብሮዬ እንዴ እኔ እንደዚህ ነገር ይመቸኛል። እንደዚህ እኔ በጣም ነው ይመቸኝ እንደዚህ አጫውታ ዕቅበተ እምነት ደምረው ዕቅበተ እምነት እየሰራ ነው ቢሉኝ ገረመኝና ብዙ ጊዜ የሚጠቅሳት ጥቅስ ይመስለኛል ወይን ያስተፈስልበት የምትለውን የሲራክን መሰለኝና እንደው አሁን እሱ አቃቤ እምነት በጣም ይገርማል። ግን በጣም አይ ቀሲስ እቺ ነገር ትከፋበት ነበር። ድሮም እኛ ጋር እያለ ይታማ ነበር አሉ በዚህ ጉዳይ በወይኔ ያስተፈስ እሷ ሳትሆን አትቀርም የወሰደችው። ቄሶችማ ጨዋታ ከጀመሩ ተው በቃ። እኔ አቃቤ ወይን ብየዋለሁ። አቃቤ ሳይሆን ዕቅበተ ወይን ብለውስ በእውነት አይ ጥሩ ብለውታል፣ ጥሩ ብለውታል። ዕቅበተ ወይን ብሩክ ያልመጡትም እዛ ያሉት እንደዚህ አይነት ስራ እየሰሩ አሁን አባት ላሳያችሁ። ያው በእድሜ ስለሆነ አባት ስል በእድሜ ያው ትልቅ ሰው ስለሆኑ ነው። አይ ተጨምርበት ወንድምነት። እሺ አሁን ብራይትነሱን አሁን እንደሱ እሺ ስሟቸው ምን እንደሚሉ ችግር የለም። ከብት ምናምን የትም አውሬ ፍየልና ነብርን ቀበሮና በግን አህያና ፈረስንና ጅብን ማሳደር እንችላለን። ድግሙቱ እነግርሃለሁ ከፈለግ። እኔ ሲላኩልኝ ምላጭ ሲበሉ የቀዳችሁ ሰዎች እኚህ ቄስ ነው። ምላጭ ሲበላ ነበር ቁርጥምጥም አድርጎ ላይቭ ላይ ማለት ነው። ደግሞ እኮ ሰምቷል ብሩኬ። መንፈስ ቅዱስን እኮ የእርሱ አስማት ተባባሪ አድርገው ስሙን ይጠራሉ። ግን ያው የአጋንንት መንፈስ ነው የሚሰራው። ስሙንማ ይጠራሉ። አጋንንት እንደዚህ የሚሰራው እና ያልመጡት እንደዚህ አይነት አባቶች ናቸው። ያልመጡት ደግሞ ኦርቶዶክሶች ይኸውልህ ኮሜንት ላሳይ። ኮሜንት ላይ ስገባ ምን ይላል መሰለህ? ከላይ የመጀመሪያው ኮሜንት
የተቀበረ ወርቅ ታወጣላችሁ ማውጣት ትችላላችሁ ይላል ከላይ ያለው ማለት ጴንጤውን ደግሞ ላሳየ እዚህ ጋር ይላል በኢየሱስ ስም ይላል ወጋውት ክፉ መንፈስ ይላል ጴንጤው እንደዚህ አንዴ ይሄ የሚጠራቸው በጠቅላላ አሁን ይሄ አረባዩም ሌላው የርኩሳን መናፍስት ስም ነው ሌላ እንዳይመስላችሁ ኢየሱስ በቃ የርኩስ መንፈስ ነው ወጋውት ርኩስ መንፈስ ነው ወከመዝ አረዝስ ወከመዝ አትበልብል እድሉን አላገኘውም እንጂ የውስጥ ግሽም ብስም ደስ ይለኛል እናቴ ቅድስት ድንግል ማርያም እሰግድልሻለሁ እኔ ግን እድሉን አላገኘውም እንጂ ውስጥ ግሽን ስምሻለሁ ላልከው እኔ ላግዝ እችላለሁ ወደ ጣና አካባቢ ብትሄድ የዝሆን የሚያክል ግብዳ አሻራ አለ እግሩ ያረፈበትና እሱን ነበር እንደው ጠቆመውልል ነበር ቴንክ ዩ እሱ በጥሩ አብጥሩ የውስጥ እግሯን የፈለኩ ሂድና እዛ የዝሆን የሚያክል ትልቅ አሻራ አለ ድንጋይ ላይ እሱ ሄደ መሳም ትችላለህ ግን በቃ እነዚህ ናቸው ኦርቶዶክሳውያን በቃ እነዚህ ናቸውና ያልመጡት በዚህ ቲክቶክ ላይ ኮሜንት ላይ የምታያቸው ቄሱም ቅድም ያሳየናቸው ልጆቹም እነዚህ ናቸው ኤርሚያን ከፋልኩ ተባረኩ ያው የሚበልጡ እንኳን ይኖራሉ አሁን ለምሳሌ የኔ አስተማሪው መምህር በጣም ሊቅ ናቸው አራት እንዲያውም ከዝማሬ መዋሥዕት በስተቀር ሌላውን ያሟሉ ናቸው ያው ስማቸውን ብነግር ስለምታውቃቸውና ኦኬ የሚበልጧቸው እንኳን አሉ ግን ያው ምሁር ናቸው አዎ እንግዲህ እሳቸው በጉን ያስከበሩ የተባሉት እንዲህ አይነትን በአንድም በተዘዋዋሪ መንገድ እንዲህ አይነትን ድግምት መተት አስማት ካጋንንት ጋራ መዋረስ ቃል ኪዳን መግባት አሁን ይሄ አለቃ መንፈስ ላው ለሚሰራበት ነው ታውቃላችሁ ብረት የሚያስቆረጥም ምላጭ እንደዚህ ቪዲዮ ላይ አድርጎ አኝኮ እስኪበላውና እስኪወጣው ድረስ ማለት ነው እሳት ባፋቸው የሚጎርሱ የሚበሉ እንትኑን ምንድነው የእሳቱን ፍም ከእንጨት ጋራ የተቀጣጠለ እንጨት አንስተው እንደ ሸንኮራ አገዳ እየላጠ ይበላዋል እሳቱን ማለት ነው ያን የእንጨቱን አንስተው እንደ ሸንኮራ አገዳ እየላጡ የሚበሉ አሉ ደጋሚዎችና መተተኞች ቤተክርስቲያኒት ውስጥ የተሰገሰጉ ማንንም አይነካቸው ማንንም አይናገራቸው ለምን እንደሚደፋው ስለሚያቅ ማንንም አይናገራቸው ይመጡና እኛ ጋር ጫዋጫዋ ለመጫወት ይፈልጋሉ ማለት ነው ማንንም ያለ አንድ ኦርቶዶክስ ምእመን የሚሆን ቄስ እንዲህ አይነቱን ሰውዬ ማንንም አይናገርም ያው በትንቢተ ሕዝቅኤል መጽሐፍ ላይ እንደሚናገረው እሱን ወደዚህ አምጥቼ ልናገር ልጅቱ እንደ እናቲቱ ናት ብለው የሚል ነገር ያነሱብሻል ብሎ ይላል ያው ልጆቹም እንደ አባታቸው ናቸው ለማለት ነው ብዙ አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ማለት ነው ለምን አታስታውሷቸውም ለምን ቤት ከፍታችሁ አልተወያያችሁበትም በዚህ ጉዳይ ላይ አሁን መተህ እዩ ጩፋ ነው አይደለም ትለውኛ ጋር እዩ ጩፋ ፈርዶበት እዩ ጩፋ በዚህ ወጥቶ እዩ ጩፋ እንዲህ ብሎ እዩ ጩፋ ኦኬ እሱ እኛ ቤት ያለ ስለሆነ እኛ ቤት ያለውን እዩ ጩፋ ትክክል አለመሆኑን ሁላችንም ነው የተቃወምነው እዚህ ያለን ትክክል ባልሆነበት ማለት ነው ሁላችን አየ ጴንጤ እንደዚህ ነው የሚያደርገው ከኛ ልትማሩ ይገባል ዘይት ሲሸጥ አይ ሽያጭን አቁም ንግድ ሽቀላ አቁም ብለናል እዛ ቤትስ ለምን አትሉ ሶፍት ያስበላውን ወንድም አይደለም በሶሻል ሚዲያ ወጥቼ መናገር አይደለም በአካልን ያለውበት ሀገር ሲመጣ መክሬዋለሁ ነግሬዋለሁ እንዲህ አይነት ነውር ድርጊት ዳግም እንዳያደርግ ነግሬዋለሁ መስፍንዬ አያህ እናንተ ጋር ለምን አትነግሯቸው ቪዲዮ የሰራሁት ቪዲዮ እንኳን እስካሁን አልወረደም ዩቲዩብ ላይ ለምን አወርደዋለሁ
ለትውልድ ትምህርት ነው መሆን ያለበት ብሎ ነገር የለም እዚህ ላብህን ጠርገህ እንትን ዘይት እንትን ብለህ ምናምን ነገር ይሄ እንትን ና እንዲህ አይነት ራብሽ እዚህ አይሰራም። የሐሰተኛ ነቢያት አገልጋዮች ልምምድ በፍጹም አንታገስም። በፍጹም እኮ ነው ብየምልህ በፍጹም። እና ግን እንደው እየመጣችሁ እንደዚህ የምትሉ ኦርቶዶክሳውያን እናንተ ቤት ያሉትን ለምን ዝም የምላጩን ጉዳይ ይሄንን ሲነጋገሩበት አይተህ ታውቃለህ? የለም አኔ ምላጭ እንደ ቺፕስ ቆረጣጥሞ ይበላው የለም። ወንድምነት መቀጠል ይችላል። ሌላ ላሳይ ሌላ ኦኬ ይሄው ላሳይ እኮ ደግሞ ራሱ ሰክሮት ሰው ይራሱ ጌታ ሆይ እነኚህ ሰው ለምን እንደሆነ ታውቃለህ? አሁን ኦርቶዶክሳውያኖች ብልጥ ቢሆኑ ይሄንን ቪዲዮ ኤርሚያስ አልነበረም ማሳየት ያለበት ራሳቸው ቤት ይሄን ቪዲዮ ከፍተው ይሄ ነገር እኛን አይወክለንም፣ ይሄ ነገር እኛ ቤተክርስቲያን አትቀበልም፣ ይሄ ትክክል አይደለም፣ እንደ እግዚአብሔር ቃልም አይደለም ብለው ራሳቸው ገባህ ልክ ወንጌል አማኞች እንደሚያደርጉት ገባህ ይሄ ዘይት ሻጭ ይሄ ባለገስታውስ ይሄ ሐሰተኛ ነብይ አይመለከተንም ብለን ስሙን ጠርተን ሰዎችን እንደምንገስጽ እንደምንቃወም ከዛም በኋላ በነገታው ቤታቸውን ከፍተው ርዕስ ሊያረጉን እንደማይችሉ ሁሉ እነሱም ርዕስ መሆን ካልፈለጉ በስተቀር ስለ እግዚአብሔርም ቃል እንደው ህሊናም ስላለ ለቃሉም ታማኝ መሆን ስለሚጠበቅባቸው ይሄን ቪዲዮ እኮ ኤርሚያስ አልነበረም ማሳየት አለበት። ሌሎቹን ቪዲዮዎች እኛ አልነበረም ማሳየት የነበረብን። ከፍተው ቢሞግቱ ኖሮ ራሳቸውን ቢፈትሹ ኖሮ ራሳቸው ላይ ሂስ ቢሰጡ ኖሮ እስካሁንም ድረስ ቤተክርስቲያኗ በጸዳሽ ነበር። ችግሩ እነሱ በምንድነው መሰለ ያሉትን ምንፍቅናዎች ያሉትን የሐሰት ትምህርቶች ያሉትን የሐሰት ልምምዶች ፕሪዘርቭ የማድረግ ነገር አለ። ጭራሽ የመንከባከብ ነገር የማንቆለጳጳስ ነገር በቀንነት ስላልተረዳችሁት ነው። ይሄ ምንድነው በቃ የሆነ ኤክስኪውዝ መስጠት ነው የለመዱት። ግን እስካሁን ድረስ አይተ እንደሆነ ቤት ተከፍቶ እነሱስ እንደዚህ ያደርገው የለ ወይ እነሱስ የጻፉት ገድል እነሱስ እንደዚህ ያስተምሩ የለ ወይ ብለው ማለት አይችሉም። ምክንያቱም ሊያነሱት ያሉት ርዕስ እኛ ቀድመን እንዳይሞት እንዳይሸር አድርገን ተቃውመነዋል፣ እንደ እግዚአብሔር ቃል መክተነዋል። ከዛ በኋላ የሚለማመድም ሰው ያን ነገር ካለ እኛን እንደማይወክለን በግልጽ ተናግረናል። እዛ ቤት ግን የማሽሞንሞን ነገር አለ። በቀበርክ ሰው ሞተ አልሞተ ዴዶን ኬር ምንም እንዳልተፈጠረ ነገሮችን በማረሳሳት የመቀጠል ነገር እከሌ በእንደዚህ አይነት ቅሌት በዝሙት ቅሌት ውስጥ ተገኝቷል በቃ በሆነ ሰውዬ ታሪክ አጫጫዋ አስጠፋው ሊረሳ አይችልም። በቃ ሰውየው በንስሐ ብቻ ነው ተመልሶ ሊቆም የሚችለው። እንግዲህ ያው የሰሞኑ ነገር እንዴት ማጣፋት እንደተፈለገ ማለት ነው። የሴቶችን ማጉላላት በአበበ ጉልላት ለማጣጣት የተፈለገው ነገር አሁን ብዙ አያስኬድም። ብዙ ሴቶች ያለቀሱበት መልስ ያልተሰጠበት ንስሐ ያልተገባበት እርምጥምጥ ነገር በሆነ ታሪክ ልትሸፍነው አትችልም። የሚሻለው ምንድነው? ወጥተህ ንስሐ በመግባት ወጥተህ አስተምሮቹን እንደዚህ ቀድመህ ይሄ ትክክል አይደለም እኛን አይወክለንም እኛን የመወከል ብቻም ሳይሆን እንደ እግዚአብሔር ቃል አይደለም ብለህ ቀድመህ ብትመታው ማንም ቤተክርስቲያኑ ላይ አስተያየት አይሰጥም ወይም ትምህርቷ ላይ አስተያየት አይሰጥም ነበር። እዛ ቤት ግን የማሽሞንሞን ነገር አለ። ለምንድነው ሁሌ ርዕስ የምትሆኑት ኦርቶዶክሳውያኖች? ያልገባን ነገር ሁሌ ለምንድነው መረጃ የተከፈተ ስራችሁ ሐሰተኛ ትምህርታችሁ ሐሰተኛ ልምምዳችሁ ለምንድነው ኤክስፖዝድ የሚሆነው? መቼ አሰባችሁ እናንተ ራሳችሁን ቀድማችሁ ለመተቸት ራሳችሁን ቀድማችሁ ለማየት መቼ አሰባችሁ? እንግዲህ ሁሉ ቀን ተከላካይ መሆን ያዋጣል አያዋጣም እኮ እንዴ? ሁሉ ቀን የሚመጣባችሁን ትችት በማድበስበስ በሌላ ታሪክ ሌላ ትምህርት ሌላ ውዝግብ በመፍጠር ልታረሳሱት አትችሉ። ብዙ መረጃዎች የተቀመጡ በጽሁፍ የተቀመጠ ብዙ መረጃ አለ። ከዚህ በኋላ ያለውን ትውልድ ልታሞኘው እስካሁን አደንዝዣዋለሁ እስካሁን ከመጣ ከዚህ በኋላ እንዴት አይቀጥልም ብለህ አይታወቅብኝ ብለህ ልታስቀጥለው አትችልም። በቃ የሴቶችን ማጉላላት በአበበ ጉልላት ልትሸፍነው አትችልም። አጉላልተሃል ንስሐ ትገባታለህ። ሐሰት አስተምርሃል ንስሐ ትገባታለህ። መጽሐፍ ቅዱስ የረከሰ ነው ብለሃል አንተም ረክሰሃል ንስሐ ትገባታለህ። በቃ ያለው ኦፕሽን ይሄ ነው። ምንም ብታድበሰብሰው ትንሽ ቀናት በእርግጥ ለመሸፋፈን ሞክርሃል። ግን የሚያዋጣው ምንድነው? በትምህርቶች ላይ በራስህ ግል ህይወት ላይ በቤተክርስቲያኒቷ መዋቅር ላይ ለውጥ ማምጣት ታድሶ ማምጣት ብቻ ነው። ከገገምክ ለጥቂት ጊዜ ልክ ነው። ማደንዘዣ እኮ ይሰራል ለጥቂት ጊዜ። አሁን ችግሩ ምንድነው? ልክ ሲያልቅ ግን ክራሽ ያደርጋል።
ክራሽ ያደርጋል። ያ በሰላም ስትንቀሳቀስ የነበርከው ሰላም የምትመስለው ሰላም ለካ እውነተኛ ሰላም አይደለም። ለጊዜው በግርግር የተገኘ ሰላም ተመልሶ ባክፋየር ያደርግብሃል። ተመልሶ እንዳይነሳ መቅበር የምትችለው አንተም የዛ ተቃውሞ አካል ስትሆን ነው። ኖ ዘይትማ አይሸጥም ብለህ አብረህ ከተሰለፍክ በቃ ታሪኩ ይዘጋል። የምታንቆለጳጵስ ከሆነ ገስታውስን ግን ኖ አይሆንም። እንትና ተጽዕኖ ፈጣሪ ምናምን ስላልከው ትንሽ ቀን ታስቀጥለው ይሆናል። ነገ ግን ችግሩ ተጽዕኖ ይፈጥርበታል ራሱ ላይ ባክፋየር ያደርግበታል። ደግሞ ከሊት የምትባል ትመጣበታለች። የሚሻል እንዳይነሳ አድርገህ መቅበር የምትችለው መቼ ነው? በሆነ ሰውዬ ታሪክ ውስጥ መደበቅ ሳይሆን በሐሰት ትምህርት ውስጥ መደበቅ ሳይሆን ለምንድነው በጉ የተቀበረው? ማን የሞተው? ይሄ ነገር እንደ ቤተክርስቲያን ውስጥ ሲፈጠር ሰው ይገደል፣ አድኑት፣ አልተያዘም፣ ያዙት እየተባለ ትዕዛዝ ሲወጣ እንዴት ዝም እላለሁ ብለህ አብረህ የእንትኑ አካል ከማህበረሰቡ አይደል ፖሊስ የሚሰራው እንግዲህ በምድርን ብታየው አዎ የዚህ የሐሰት ማጽዳቱ አካል ከሆንክ you'll be safe ዳር ላይ ሁኚ ግን አስመልጣለሁ ካልክ ግን ያው በሁለት ጥይት ይመታል ይባላል መሐል ሰፋሪ። ስለዚህ ብራዘር ቤት የሚከፈተው በአንተ ሃይማኖት ላይ ነው። ሁሉ ቀን የሚከፈተው በአንተ ገድል ላይ ነው፣ በአንተ ትምህርት ላይ ነው። እስኪ በእኛ ላይ ክፈቱ። ከዛ ጥሩንኛል ካንተ በላይ ጮህበታሉ እዛ ጉዳይ ላይ አሁን እኮ እናስተርፍላችሁ እንኳን ትርፍራፊ ወሬ እንኳን እስከማይቀር ድረስ እኛ ቤት ያለው ሐሰት ትምህርት ተመታባችሁ። ምን ብላችሁ ርዕስ ይዛችሁ ትገቡ? እንትን ነበር እንትንን ከናንተ በላይ አድቀቀነዋል፣ ከናንተ በላይ ተቃውመነዋል። እሺ በቃ በሶፍት እንግባ፣ ካንተ በላይ ሶፍትን ተቃውሜዋለሁ ወይ እሺ በገስታውስን ካንተ በላይ ተቃውሜዋለሁ። ምን ቀረኩ? ምንም ያለህ እድል ምንድነው መሰለ? መገረብ ነው። መገረብ ያችኑ ነገር መልስ የተሰጠበትን ዲል የተደረጉ ጉዳዮች መገረብ ነው። እኛ ግን ፍሬሽ አዳዲስ ምንፍቅና እናመጣላለን። ዛሬም ጥራት አለባቸው ተባለ እንጂ ጠሩ ተብሎ ውጤት ያልተሰጠባቸው ተስተካከሉኮ ያልተባሉ ዝም ብሎ ግን እጅ የተሰጠባቸው ጉዳዮች አሉ። እጅ የተሰጠባቸው የቪዲዮ መረጃ በድቅድቅ ጨለማ ውስጥ መሆናችሁ በጳጳሳችሁ የተጋለጠበት ፓትርያርካችሁ ጥራት የለውም ያሉበት መረጃዎች አሉ። ለውጥ አለ የለም እና ጥራት የለውም ተባለ እንጂ ምን ተደረገ? ምንስ እየተደረገ ነው? ምንም። ምን አገባ? በቃ እኛ ተመችቶናል ውሸቱ። እኛ ምንፍቅናው ተመችቶናል። እኛ በስላሴ ስም ማውጣት የሚባል አዲስ አጋንንት ማስወጣት ኤክስፒሪየንስ ጀምራለ። ምን አገባ እንዴ? አየ ከአብረህ እስካልተቃወምክ አብረህ የመፍትሄው አካል እስካልሆንክ የችግሩ አካል ትሆናለህ። አለቀ። እያማረጥን አሁን ይሄን ቤት ብትዘጉት እኔ ደግሞ በሆነ ርዕስ ከፍትባቸዋለሁ እነሱ ላይ። ለምንድን ያ ርዕስ አብረውን አይቃወሙትማ? ጭራሽ ሊያንቆለጳጳሱት ይፈልጋሉ። የማርያምን ደምና ስጋ ወስደናል ሲሉ ጸጥ ማርያም ቤዛ አይደለችም ያለውን ግን እንዴት በቃ የተሰቀለው የማርያም ስጋ ነው ጸጥ። አይ ይሄ እኮ ነው። ጸጥ ባትል ኖሮ ቤት ከፍተ ያሉ አሉ። በርግጥ አፕሪሼት ማረጋቸው ሊያድበሰብሱም የሞከሩ አሉ። እሱን በራሳቸው እናየዋለን። ግን the whole እንትኑ ምንድነው? ጸጥ ነው የሚለው። ጸጥ ቤተ ክህነት ውስጥ በግ መቀበር ምናምን ድግምት ምን ይሰራል? ምንድነው የምታወሩት? መቼ ነው ኦርቶዶክሳውያኖች አይ ይሄ እኔ እዚህ አካል አይደለሁም የምትሉት? መቼ ነው ለወንጌል የምትወግኑት? መቼ ነው? በቃ ይዝናናባችሁ። ኤርሚያስ ተዝናንቶብህ ሲጨርስ ቤካ ይዝናናባል። ቤካ ሲጨርስ ብሩክ ሲጨርስ ከልይ እየተባለ እንደዚህ የመቼም ያው ኦፍ ኮርስ እንዴት አልዝናናብህም? እንዴት ይሰማል ስትለኝ ያንተ ድንጋይና እንትን ጣዖት ይሰማል ስትለኝ እንዴት አልስቅብህም? እንዴ እኔ መዝናናብሃለሁ። ነቢያቶች ሲያረጉ ስላየው ነው። ሲስቁ ነቢያቶች ስላየው ነው። ሲያላግጡባችሁ ስላየው ነው። እስኪ ጥሩት እያሉ ገበያ ሄዶ ይሆናል እየተባለ ሲያላግጡ እኔም አላግጣለሁ። በእውነት ላይ በእግዚአብሔር ቃል ላይ አላላግጥም እንጂ እኮ የኛ መዝናኛ መሆን መቼ ነው የምታበቁት? መቼ ነው? በቃ እኮ ይብቃችሁ። እኛ ኢንፋክት ከመዝናናትም ያለፈው ወንጌል እየሰራን ነው። ብዙዎች አይን እየተገለጠ ነው። ይሄኛውን ትውልድ ግን ማሞኘት አትችሉም። አንድ የመጨረሻ መነግራችሁ ነገር እስካሁን አሞኝታችሁታል። ይሄኛው ትውልድ ግን ችግሩ እጁ ላይ መረጃው አለ፣ ወዲያው መረጃው አለ። በቃ ከዚህ በኋላ ቢቀጥልም ካንተ ጋር እፍና አድርጎት ውርደቴን ቻል አድርጌ ዳይሃርድ ደጋፊ ይሆናሉ ብሎ ነው እንጂ ይሄኛውን ትውልድ አታሞኘው። በቃ በስድብ ልታቃናው አትችልም ብለዋል ጳጳሱም። በማህሌት በዜማ ወንጌል ስበኩ ነው ያሏቸው። ቪዲዮ ማሰማት ይችላል። ያን ሁሉ ሊቃውንት ሰብስበው ወንጌል ስበኩ። ምን ማለት ነው ወንጌል ስበኩ ማለት? ምን ሲሰብኩ ነበር እስካሁን ማለት ነው? አየ ወንጌል ብትሰብክ ኖሮ ወንጌል ስበክ አይልህም ጳጳስ። አትፍሩስ ያሏት ቃል እሱ ጋር ዳጊ አይታታ አትፍሩም አሉ። አዎ ማን ነው የማይፈሩት? ወንጌል መስበክ ያስፈራል ማለት ነው። ዛቤት ያ ወንጌል ሲሰብኩ ኦርቶዶክሳውያን ጴንጤን ነው የሚፈሩት ወይስ ምንድን ነው? አትፍሩ ብለዋል። እሱ ሁሉ አብሮ መታየት አለበት ለማለት። ቀጥል ዳጊ።
አይ በቃ በዚህ ላይ ልጨርስ። ኤርሚዬ ብቻ ምን መሰለህ ነገም አለ ገና እኮ አለ ገና አንዱ መጽሐፍ ብቻ ኤርሚዬ 5 ዓመት አያስወራንም። ታምረ ማርያም ብቻ እኮ አንስተን እሱም ብቻ አንስተን በዛ ላይ አብራችሁን እስክትጮሁ ድረስ ከዛ ምንፍቅና ዘመዶቻችን ኦርቶዶክሳውያኖችን የሚቀጥለውንም ትውልድ እስክትፋቱ ድረስ ማለት ነው። በማታምረ ማርያም ብቻ በዛ ብቻ ሁሉ ቀን አንገታችሁ እንዲደፋ ማድረግ ይቻላል። ኢንፋክት የወንጌል ዓላማው እሱ ባይሆንም ዓላማው ባይሆንም ውጤቱ ግን እሱ ነው። ዓላማው ሰዎችን ነፃ ማውጣት ነው። እምቢ ላለ ግን ሁሉ ጊዜ ድንገት ይሰበራል ይላል እግዚአብሔር። ድንገት ነው ደግሞ የምትሰበረው። በቃ ሳታስበው ይሄ እልህኛ ድንገት ይሰበራል። ዳህር ደጋፊ ድንገት ይሰበራል። እስከ መቼ የወንጌል አማኞች ማላገጫ ትሆናላችሁ? እስከ መቼስ እግዚአብሔር የተቆጣ በረከቱን ይሄው እንግዲህ ያላችሁ ጭቅጭቁ መባላታችሁ በረከት ነው አትለኝም። እንግዲህ ከሰምተናል። ከኢየሱስ ፍጡር ነው እስከ ማርያም ጥንታብሶ ከጥንታብሶ ገድላትን አልቀበልም እቀበላለሁ ከሱ እስከ ቤዛ ምንድነው ርዕስ ሆኖ ያላጨቃጨቃችሁ ያላባላችሁ ምንድነው? የሱ ማብቂያ ያለው ምንድነው? እንደኛ ቆፍጠን ብላችሁ ኖ ዘይትማ አይሸጥም ኖ እንዴ ውሃ አይሸጥም ገዝታው ኖ ትክክል አይደለም ያኔ ስትል ጸጥ ይላል። ያኔ ማዕበሉ ጸጥ ይላል። አሁን ማዕበሉ እንደዚህ የሚያጓራባችሁ ለምንድነው? ገና 48 ሰዓት የሞላው ወንጌል አማኝ እናንተ ላይ አፉን መክፈት ይችላል። ለምንድን? ሐሰት ትምህርታችሁ ላይ ማለት ነው። ግለሰቦቹን አይደል? ለምንድን? ገባዋ ወንጌል በቃ በጠቅላላ ተረት ላይ አፉን መክፈት ይችላል። ለምን እንደዚህ የወንጌል አማኝ መዝናኛ ትሆናለህ? የሰይጣን መጫወቻ ለምን ትሆናለህ? መቼ ነው አብረህ ድምጽ የወንጌል ድምጽ የምትሆነው? የእውነት ድምጽ የምትሆነው? አይ እኔ ኦርቶዶክስነቴን እንትን ላለው አከብራለሁ በማምነው ቀጥላለሁ ይሄ ግን ትክክል አይደለም የምትሉ እስኪ አሉ በዛም እዚህም ብቅ እኮ አሉ እውነት ክሬዲት ላለመስጠት አይደለም አሉ በደማስቆ ጳውሎስን ማነው ሳውልን የተገናኘችው ማርያምነት የሚለውን አልቀበልም ሲል እኔ ጎበዝ ጥሩ ጅማሬ ነው ብያለሁ። እንደው ክሬዲት ላለመስጠት አይደለም። እኔ ህሊና እኮ አለኝ። እኔ አፈወርቅ የሴቲቱን ብልት ሳመ ሲል እኔ ዝም ብዬ ልቀበልልህ እንዴ ሲል ክሬዲት ሰጥቼዋለሁ። የጎጃም ነው የምን ሸዋ ህዝብ በጠቅላላ ኃጢአታቸው ይማራል አይማር የሚለውን ልቀበልልህ እንዴ ሲል እሱንም ክሬዲት ሰጥቼዋለሁ። ኢንፋክት እኔ ክሬዲት ሰጪና ከልካይ ሆኜ ሳይሆን ያላስተዋለው ነገር ኖሮ አይደለም። ግን በጠቅላላ ኤግዞስት ማድረግ ያለባችሁ ያላችሁን ኃይል ያላችሁን ነገር አስተባብራችሁ ግማሽ ዘይት ግማሽ ገዝታው ሳር መቃወም ያለበት ደሆል ውንብድናውን መቃወም አለበት። ስለዚህ አሁን ለትውልድ የሚጨነቅ ሰው ካለ ህዝቤ ይበቃዋል ያለው መከራ ያለው በስጋ እንኳን የሚያልፍበት መከራ ይበቃዋል የዘላለምን ህይወት እንኳን ቢያንስ አይጣ ምትሉ ካላችሁ የመጨረሻ ጥሪ እናደርጋለን። እንደው ማለት የመጨረሻ ኢኔሴንስ እኛ ቀን ቆራጭ ሆነን አይደለም፣ ግን ይሄ ጥሩ አጋጣሚ ነው። ነገ ያንተ ላቱን ስለምትችል ነው። ይሄን አጋጣሚ ተጠቀምበት። ምንድነው በእኔ ቤተ እምነት ላይ ሁሌ ውርጅብኝ ሲወርድ እነሱ ላይ ግን አፋችንን መክፈት ያቃተን ለምንድን ነው? ምንድነው እዛ ቤት ብዙ ርዕስ እያለ ልንመታቸው ስንል ቀድመው ንስሐ እየገቡ ቀድመው እያወገዙ እኮ አስቸገሩን ካልክ በቃ ለወንጌል ማደር ይባላል። ላችሁ ጨለማውን ካመናችሁ ጥሩ ነው። ጥራት እንደሚገባቸው መጽሐፍቶቻችሁ ካመናችሁ ጥሩ ነው። ኑ ወደ ብርሃኑ፣ ኑ ወደ ጥራት ወዳለው መጽሐፍ ቅዱስ። ተባረኩ። ቴንክ ዩ ወንድምነት ዳጊ። የኛማ እኮ የኛ የጴንጤዎች ይሄ ላሰማ ካንዴ ዳጊ ይሄን ጠይቀው ነበር። ለምንድን ነው ኢየሱስን የማይሰብኩት? አትፍሩ ተብለዋል። አይ ኤርሚ ድምጹን ብቻ ድምጹን ብቻ እና ለምንድን ነው አትፍሩ ያሉት ብለህ ጠይቀው ነበር ዳጊንና እኔ ልንገርክ እኔ አልነግርህም። ቆይ ብፁዕ አቡነ ገብርኤል ይንገሩ። ብፁዕ አቡነ ገብርኤል ይንገሩ ስማቸው ምን እንደሚሉ አንተላምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች። ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ ይሄ ነው ምክንያቱ። አትፍሩ ያሉት እኛም አባት ምንድነው በቃ ይደርስባችኋል ነው። ብፁዕ አቡነ ገብርኤል የሚሉት ስለ ኢየሱስ ስታወሩ ስለ እግዚአብሔር መንግስት ስታወሩ ልዩ መከራ ይደርስባችኋል። ቤቱ ገፊ ነው አሉ። በቃ ቤቱ ገፊ ነው። ምክንያቱ ይሄ ነው። ኤርሚ ይቀጥል። የሚገርም ነው። ላክልኝን ቪዲዮ ነው ፈልገው ነበረ። የብፁዕ አቡነ ገብርኤል ልክ ነው። እዛ ወንጌል ከተናገርክ ለምን እንደምትፈሩት ብለው እሳቸው ብፁዕነታቸው ሲጠይቁ
በጣም ነው በእውነት እንትን ያለኝ። አትፍሩ ብለው አሉ ሊቃውንቱ። ማንን ነው የሚፈሩት? ብፁዕነታቸው አትፍሩ ብለው መልእክት ሲያስተላልፉ ወንጌል ስበኩ ብለው ሲናገሩ ወንጌል አልተሰበከም ማለት ነው። ስላልተሰበከ እኮ ነው በድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት። ወንጌል የምትሰብክ ቤተክርስቲያን ድቅድቅ ጨለማ ውስጥ ልትሆን አችልም። እኛ ተነስተን ነገ ሙሉ ወንጌል ወይ መሰረት ክርስቶስ ወይ አማኑኤል አንዷ ቤተክርስቲያን ተነስታ አይ ጨለማ ውስጥ ነን ብለው ቢሉ ማን ነው ጨለማ ውስጥ የከተታችሁ? ምንድነው? ምን ሆናችሁ ነው የገባችሁት ነው ብለን መጠየቅ ያለብን። እኛም ራሱ ከነሱ ወገን ስለሆነ ምን ልናደርግ ነው የገባነው ጨለማ ውስጥ? ምንድነው? እንዴት ጨለማ ሊገባ ቻለ ነው? ተነስተው እንደ ቤተክርስቲያን ሙሉ ወንጌል ጨለማ ውስጥ ነው ብላ ብትል ማን የጨመረሽ ጨለማ ውስጥ? ለብርሃን ህይወት ተጠርተሽ ክርስቶስ ራስሽ ሆኖ ክርስቶስ መሰረትሽ ሆኖ ክርስቶስ የማዕዘን ድንጋይሽ ሆኖ መጽሐፍ ቅዱስ የእግዚአብሔር ቃል ብርሃንሽ ሆኖ በነበረበት ጊዜ ላይ ያላልሽውን አሁን ኬት አምጥተሽ ነው የምትዩ ነው ማለት ያለብን ማለት ነው። ሙሉ ወንጌል እንደዛ ብላ ብትል ኦኬ ወይ እኛ ራሳችን በዛው በክርስቶስ አካል ውስጥ ያለን ብልቶች ስለሆነ ማን ነው ጨለማ ውስጥ የከተተህ? ማን ነው ጨለማ ውስጥ የከተተን ነው ብለን ማለት ያለብን። ስለዚህ አሁን ሙሉ ወንጌል ቤተክርስቲያን ጨለማ ውስጥ አይደለችም ያለችው፣ እኛ ጨለማ ውስጥ አይደለም ያለነው። ኦርቶዶክስ ግን ኑ በብርሃኑ ተመላለሱ እያሉን፣ አባቶቻቸው ግን ጨለማ ውስጥ ነን ብለዋል። ያውም ድቅድቅ ጨለማ። ትክክለኛ ምኑን ጸፍቶ ምኑን አስከፍቶ አናገረው ተብሎ እንደሚባል እኮ ነው ያናዘዛቸው በዚህ ስብሰባ ላይ። እንደዚህ እኮ ተናግረው አያውቁም። እውነቴን ነው ብዬ የምልህ ድቅድቅ ጨለማ ውስጥ ነን ያለኑ ማናቸው ባዩ ብፁዕ አቡነ ማርቆስ የቤተክርስቲያኒቱ አይቴ የስብከተ ወንጌል ኃላፊ ናቸው። ከተሳሳትኩ ቀሲስ ያርሙኛል። ለምን ድቅድቅ ጨለማ ውስጥ ገባቸው? ኦርቶዶክስ ወንጌል አትሰብክም። ወንጌል ስለማይሰበክ ይሄ ሁሉ ሊቃውንት እያለ አሉ አትፍሩ፣ ወንጌል ተነሱና ስበኩ። ማን ነው የሚፈሩት? እርስ በርስ ነው የሚፈራሩት ማለት ነው። ወንድምነት እንዳለው ቤቱ ገፊ ነው፣ ልጆቻችን እየወጡ ነው። ለምን? ኦርቶዶክስ ወንጌል ስለማትሰብክ፣ የክርስቶስን ወንጌል ስለማትሰብክ። ወንድሞች እናቶች፣ ለማናደድ አይደለም። አውደ ምሕረቱን የተቆጣጠረው የክርስቶስ ወንጌል አይደለም። አውደ ምሕረቱ ላይ የተቆጣጠረው የሰው ስርዓት የሆነ ትምህርት ነው። የሰው ስርዓት የሆነ ትምህርት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምርላል። በዚህ ቀን ጻድቁ አባታችን ያረፉበት ወይ የተጸነሱበትና የተወለዱበት ወርሃዊ በዓላቸው ነው ይላል። ዓመታዊ በዓላቸው ነው ይላል። የአባታችንን በበረከት ሱታፌ እንዲያሳትፈን ምናምን ነገር ብሎ ይላል። ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና ተወለዱ በዚህን ቀን። ከዛ በገዳም ገብተው በበዓታቸው ምን ሲሉ ምናምን ወጥተው በዚህ ወጥቶ በዚህ ገብቶ ጤዛ ልሰው ድንጋይ ተንተርሰው እንደዚህ አይነት ማለት ነው። ወንድሞች እንዴት በየጊዜው አርእስት ከእናንተ ቤት አይታጣም? መቼ ተዝቋል? ቀና ቀደም ዳጊ ጀመርን ወይ አለኝ። እኔ ባለፈውም ዮኒ ቤት ተናግሬያለሁ። ካነበብኩት መጽሐፍት ከገድላቸውና ከድርሳናቸው ካነበብኩት 3% ብቻ ነው የተናገርኩት እስከዛሬ። እውነቴን ነው ብዬ የምላችሁ፣ ካነበብኩት ነው ብዬ የምልህ። እግዚአብሔር ጸጋን አብዝቶልኛል። በሙሉ አቅሜ በሙሉ ኃይሌ ነው ሳነብ ነው የምውለው። ጉድ ትላለህ አንዳንዱን ገና ስለቅል ማለት ነው። ጉድ እንዲህም አለ። ይህን ነበር ስስም የነበረው ኤርሚያስ እያልኩ በራሴ ላይ እየተናደድኩ አልኩ። እንዲህ አይነት ገድልና ድርሳናት በእንጤ ቤት የተጻፈ ካለ ጎተትና አውጣው እና እኛው እዚህ እየተቀባበልን አልኩ። እኔ ሲደክመኝ ሜርሲ፣ ሜርሲ ሲደክማት ብሩክ፣ ብሩክ ሲደክመው ዳጊ፣ ዳጊ ሲደክመው እንደዚህ እያልን ቴዳ እየተቀባበልን ዱቄት እናደርግልሃለን። እኛ ቤት የተገኘ ስህተት ካለ አንራራም ስልህ ብራዘር። ከወንጌላውያን አማኞች ውስጥ በጣም ብዙ መልካም ነገሮች አሉ። በጣም እጅግ ደስ የሚለኝ ነገር አይ ዘማሪ ዳግን ይህንን የተናገረው ወንጌላዊ ኤርሚያስ ነው። እንግዲህ ምን እንለዋለን? ይህን ያህል ዓመት ዘምሯል ዘማሪ ዳጊ። ያው እንደምታውቁት በኢትዮጵያ ቤተክርስቲያን ላይ ስመጥር ዘማሪ ነው። እውነት እኮ ነው። አዎ ስመጥር ዘማሪ ነው።
የተወደደ ወንድም ነው እና ምን አሁን ይህን ነገር ታዲያ ተናግሮ እንግዲህ እሳቸው አገልጋይ ናቸውና እሳቸውን መድኃኒዓለም ጠይቃቸው እንጂ እንዴት ተብሎ የሚባል ነገር የለም እዚህ ቤት እኛ ጋር እንዲህ የሚባል ነገር የለም። አዎ ወንድማችን ነው። አዎ ጌታ በሰጠው ጸጋ ለብዙ ዓመታት ተምሯል። በዝማሬው የኢትዮጵያ ቤተክርስቲያን ብቻ ሳይሆን የኤርትራ ቤተክርስቲያን ሁሉ ጭምር ኢቭን ኦርቶዶክሳውያን ሁሉ ጭምር ተባርካችሁበታል። በአቶ ጥላሁን ልጆች በሊሊሚዮን በዳጊ ዝማሬ ኦርቶዶክሳውያን ራሱ አትስሙ እየተባላችሁ እኮ ቤትሽ ተደብቀሽ በትንሽ ያው ካሴት እኮ ትሰሚ ነበረ። ኤርፎን ጆሮ ላይ ሰክተህ ምን ደም ሰሚ አይ እንትን ነው ምናምን እንትን ነው የምሰብከው የዳጊን ነው። እኔ በጣም ደስ ሲለኝ የጴንጤ መዝሙራቸው እያልክ ማለት ነው። እና እንኳን ለኛ ለወንጌላውያን አማኞች ለኦርቶዶክሳውያን ለብዙዎቻችሁ በረከት ሆነዋል ዳጊ በዝማሬው ማለት ነውና አሁን በትምህርት ተነስቶ ይኸውላችሁ እኛ መቼስ ያው እንግዲህ እንደምታውቁት ምናምን ነገር ብሎ እንግዲህ እስከ ዛሬ ድረስ ብዙ መታሰቢያቸውን በአግባብ አላደረግንም። ያው በረከታቸው ይደርብንና ሉተር ከዚህ በኋላ ዕለታቸውን በየዕለቱ ልናስብ ይገባል እና ስዕለ አድኗቸው እና ምስለ ስዕላቸው እሳቸውንም እንደዚህ ለበረከት ልንገዛና ከመጋኛም ከቁራኛም ይታደጋልና እያንዳንዱ በኪሱ ግማሹ በየቦርሳው በየዋሌቱ ሁሉ ጭምር ሊይዝ ይገባል። መኪናችንም ላይ ሁሉ ጭምር ልንሰቅል ይገባል። ምክንያቱም እንደሚታወቀው እሳቸው እንግዲህ በዚህ በሪፎርሜሽን በተሐድሶ ውስጥ ለወንጌላውያን አማኞች እንቅስቃሴ የማይናቅ አንበሳውን ስራ ሰርተዋል እና በዚህ ጉዳይ ላይ ሁላችን ልንነቃ ይገባል ብሎ ዳጊ ቢል ወይ ኤርሚያስ ብሎ ቢል እንደ ንብ ይሰፍሩብናል አልኩ። በጣም የደከሙና ተነስተው ቀና ብለው ምንድን ነው ያሉት እነዛ ልጆች ነው የሚሉት። እውነቴን ነው የምልህ። ምንድን ነው ያወራው ነው ያላችሁን? ይሄ ዳጊ የሚባል ዘማሪ አዎ ከዛ ከኤርሚያስ ጋር ውሎ ይኸው ሉተርን ስዕል አድኖ ግዙ ለጥፉ ለጣጥፉ ብሏል እንዴ። ሙሉ ወንጌል ጸሎት ቀረ እንዴ? መጸለይ አቆሙ፣ አጋንንት መቃወም አቆሙ። እነኚህ ጎረምሶች ላይ ገስጾ የሚያወጣላቸው የለም ነው የምልህ። ጴንጤው እንደዚህ ነው የሚል ብራዘር እና ገስጸው እንዴ ይቅርታ እንጂ ኤርሚ በነገርህ ላይ እግረ መንገድህን ፎቶ ስትል በዛ ላይ አባ የወንቅ እሸቱ ማን ነበረ? አባ ዮሐንስ። አባ ዮሐንስ እኮ የሚገርምህ ፎቶውን በስነ ስርዓት በጥራዝ አሰርቶ በደርዘን አተክልየ ፎቶ የኔ በምን ያንሳል ብሎ የሚገርምህ ያሸጣል። በድሬድም በሆነ እኩል ነኝ አይነት ነገር ይመስላል እና ፎቶን በስነ ስርዓት በትልቁ አድርጎ እኮ ከአቡዬ ፎቶ ጋር እኩል አድርጎ እኮ የሚያሰግድ እኮ ነው። በየጸሎት መጽሐፋቸው ውስጥ እኮ አድርገው እሱን የሚሳለሙ ተመልከት። ይህን አሁን ወንጌል ነው ወንጀል ነው የምንለው ነው አሁን ያልገባኝ። በጣም የሚያሳዝን ድርጊት ማለት ነው እና ይህንንም እንደው ብታነሳው ብዬ ነው። ልክ ነው። ወደ እሱ እንመጣለን። እኛ ጋር እንዲህ አይነት ነገር ቢደረግ እኮ ነው እዚህ ጴንጤው ዓለም እንደዚህ አይነት ነገር ቢያደርግ ዘማሪ ዳጊ የቱን የሚያህል ቢታወቅ፣ ፓስተር እንትና የቱን የሚያህል ቢታወቅ፣ እውነቴን ነው የምልህ አይታገሱም። ጴንጤው ጋር ክብር ለእግዚአብሔር ብቻ ይሁን ብለህ ስትል ነው ከተቀመጠችበት ወንበር ሁሉ ብድግ ብላ እልል እያለች አሜን የምትለው የሚያጨበጭበው እና ቆይ ተፈለገ ምን ብለን እንፈልግ? ቆይ የመናፍቅ በገድል በድርሳን እንዳይሉ የፓስተር እንትና የተጸነሱበት የተወለዱበት የገቡበት የወጡበት የበረሩበት የሚባል አሸንክታብ የለን የተጻፈ ያረፉበት ስርዓተ ቀብራቸው ላይ መቃብራቸው ላይ ሄዶ በርቀት የጸለየ 40 ክንድ ቆሞ የጸለየ ይህንን ያላገኘን አንድ ወፍ የለም እና ምን ይሻላል? ቆይ በቃ ምን ፍቅና አጋንንታዊ ትምህርት ብለን እነሱን ብናስቆጣቸው ምን ብለን ብንለው መጽሐፍ ቅዱስ ብቻ ማለት አጋንንታዊ ሰይጣናዊ ትምህርት ነው አሉ። ኦርቶዶክስ ስትፈልግ ጴንጤ ላይ ያገኘችው መጽሐፍ ቅዱስ ብቻ ማለት
ከእግዚአብሔር አፍ የወጣ ቃል ብቻ በሱ መታመን አጋንንታዊ ነው አሉ። መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? ያው እንደምታውቁት መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት ነው እና ከእግዚአብሔር አፍ የወጣ ቃል አጋንንት ነው ያሉት። ከእግዚአብሔር አፍ በወጣ ቃል ማመን አጋንንታዊ ነው ያሉት። ጴንጤ ጋር ሲፈልጉ የተገኘው ነገር ይሄ ሆነ። ምንድነው ያልከው? ከናዝሬት ወደ ገሊላ የሄደችበት እሱ ለድነታችሁ ነው ያልከው? አትቀልድ፣ እንዳትቀልዱ እሺ። እንዲህ አይነት ቁማር ተው። ልክ ነህ። የጌታ እናት ሄዳለች፣ ተንከራታለች። ልክ ነው። ኢየሱስን ይዛ ለመጀመሪያ ጊዜ ከኛ ቀድማ የተንከራተተች፣ ከኛ ቀድማ የተሰደበች፣ ከኛ ቀድማ የተጠላች ስለ ክርስቶስ ቁጥር 1 አማኝ እሷ ናት። የመጀመሪያ ስለ ክርስቶስ ገፈት ቀማሽ፣ የመከራ ገፈት ቀማሽ ማርያም ናት። ምንም ጥርጥር የለውም። የጌታዬ እናት ከስደቱ ከመጠላቱ እስከ ሞቱ ድረስ በነፍሷ ሰይፍ ያለፈው መከራ ያለፈው የጌታዬ እናት ማርያም ናት። ስለማሲል ነው ይሄ ሁሉ የሆነባት ስለ ክርስቶስ። እሷና እሱን ምን ያገናኛቸዋል? የእናትና የልጅነት ጉዳይ ነው። እና እሷ የተንከራተተችው ከገሊላ ናዝሬት ለኛ ለድነታችን ነው ትላለህ እንዴ አንተ? ነውር እኮ ነው፣ ብልግና ነው፣ መጽሐፍ ቅዱስን አለማወቅ ነው። የደህንነታችን ተክሳጽ በእርሱ ላይ ነበር ብሎ የሚለውን የኢሳይያስን ትንቢት መጽሐፍ አሽቀንጥረህ ጥለህ አይ ለደህንነታችን እሷ የተንከራተተችው ነው ብለህ በኢየሱስ ክርስቶስ ሞት ላይ ሲደመር የማርያም ወደ ግብፅ መሄድ እንቅፋት መመታት እሱ ሁሉ ለድነታችን ነው ብለህ ካልክ አበላሸ ማለት ነው። ወንጌልን አንፈቅድልህም። ሲደመርህን እናፈርስብሃለን። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው ይላል። በቃ ለሰው ልጆች በደልና ኃጢአት ምትካዊ ሞትን የሞተ በደል ኃጢአታችንን በመስቀል ላይ በእንጨት ላይ ተሰቅሎ የተቀጣልን ቅጣታችንን አንድ ጌታ ነው። እሱም ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ጌታችን ማለት ነው። እሱ ብቻ ነው የሞተልን። የመስቀል ስር ስጦታችን ይለዋል። ይመጣና ቆይ ምን ብለን እንፈልግ ምናምን ነገር ብለው ጴንጤው ጋር ሲፈልጉ ክርስቶስ ብቻ አሉ። ይሄም አይሆንም። እኛ እንጠይቃለን። ታዲያ ማን የሞተልን? ከክርስቶስ ቀጥሎ ማን የሞተልን ለኛ? ጳውሎስ እኔ ለእናንተ ስል ተሰዋሁላችሁ አለ አላለም? ጴጥሮስ እንደዛ አለ አላለም? አባቶችስ እንደዛ አሉ አላሉ? የብሉይ ኪዳን ነቢያት ተንገላተዋል። ብራዘር በድንጋይ ተቀጥቅጠው እስከ መገደል ድረስ በቤተ መቅደስ ውስጥ ሆነዋል። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ ከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈልጋል ብሏቸዋል ጌታ። እነዛ ሁሉ ጻድቃን አባቶች ስለ ስሙ መከራ የተቀበሉ የተንከራተቱ መንከራተት ብለህ ካልከኝ ሙሴ እኮ ስለ እግዚአብሔር ስለ ክርስቶስ መከራ መቀበልን ከእግዚአብሔር ሕዝብ ጋር መርጦ ዘመኑ ሁሉ ከውልደቱ እስከ ሞቱ የመጨረሻው ወደዛ ወደ ፈስጋ ተራራ ላይ ወጥቶ እስከ ሞተበት ሰዓት ድረስ የተንከራተተ ታላቅ ነብይ ነው እኮ ነው ብዬ የምልህ። አታምታታም ስል ብራዘር እዚህ አለቅ። ሲደመር የሙሴ መንከራተት ብለህ ኢየሱስ ላይ አጨምርም። ደህንነታችን የተፈጸመው በእግዚአብሔር ልጅ በማርያም ልጅ በኢየሱስ ክርስቶስ ብቻና ብቻ ነው። ይሰመርበት። የእርሷን መዳን የተፈጸመው በእርሱ ነው። አለቅ። እና ፈለጉ ያጡት አምስቱ ሶላዎች ማለት አምስቱ አጋንንቶች ማለት ነው። ቀንዳም አጋንንቶች ናቸው አሉ። እሺ ሲመጡ ምንድነው? ቁጥር 1 እምነት ብቻ። በማን ማመን ነው? በማን ማመን ነው የምትሉት ጴንጤዎች? ያው እኔ ጴንጤ ስለሆንኩ እነግርሃለሁ። በማን ማመን ያሉ? በአርሴማ በከተማ በበርሶማ በበርጩማ አላልንም። በማን ማመን ነው? እምነት ብቻ ብላችሁ ስትሉ በማን ነው? በእግዚአብሔር በጸጋው እና አጋንንታዊ ነው አሉ። በቃ ፈልገው አጥተው ሊመቱት የፈለጉት እምነት ብቻ እንዴት ይባላል ወገኖቼ ብለው አሉ።
እንዴት ሰው በእግዚአብሔር ብቻ አምኖ እንዴት ይጸድቃል? በእግዚአብሔር ብቻ አምኖ እንዴት ይድናል? ነውር አይደለም ወይ? እነዚህን ሁሉ እኛ ጋር በጣም ብዙ አሰስ ገሰስ አለ። እነሱ ጋር ደግሞ ስትሄዱ ምንም ነገር የለም። ሁሉ ቀን ተነስተው አንድዬ ነው የሚሉት፣ ኢየሱስ ነው የሚሉት። በቃ የለም ብራዘር፣ የለም እኮ አልኩ። ጌታ እግዚአብሔር ምስክር ነው። እግዚአብሔር በትውልድና በትውልድ መካከል ቆርጧል እኮ አልኩ። እኔ ጠርቻቸው ያድኑኛል ብዬ ስላቸው የነበሩ ፍጡራን ልጆቼ ላይጠሯቸው በስም ላያውቋቸው እንኳን ሊለምኗቸው ቀርቶ አይደለም። በቃ አልኩ። ኤርሚያስ ጋር በቃ ማለት ነው። ትውልድ ከኤርሚያስ ቀጥሎ ያለ ትውልድ የራሱ የኤርሚያስ ልጆች ኢየሱስ ክርስቶስ የአባቶቻችን የአብርሃም የይስሐቅ የያዕቆብን አምላክ ልዑል እግዚአብሔርን ብቻ እናመልካለን። አምስት ሶላዎች አሉ፣ አምስት ሰይጣኖች ብለው አሉ። ራሳቸውን ይመታቸዋል እኮ። ይሄው ደግሞ በእነሱ መጽሐፍቶች ውስጥ ሁሉ ተጽፎ ተገኘ ማለት ነው። አምስቱ ብለው ሲሉ ሶስቱ ነው፣ ሁለቱ እነሱ ጋር ተገኙ። ሰይጣን አምስቱ ሰይጣኖች ብለው ያሏቸው አምስቱ ሶላዎችን እንግዲህ ሰይጣን ብለው ካሉ እምነት ብቻ ብሎ የሚለው ሰይጣን እነሱ ቤት ተገኘ ማለት ነው መጽሐፋቸው ላይ። ዋት አቤት መዋረድ! በእምነት ብቻ ካልሆነ ሰው መጽደቅና መዳን አይችልም ብሏል ቅዱስ ጳውሎስ ሐዋርያው። የት ነው ተጽፎ የተገኘው? የኦርቶዶክስ ተዋሕዶ የጸሎት መጽሐፍ ላይ። ክርስቶስ ብቻ፣ እምነት ብቻ። እና በእያንዳንዱ ቀን አርእስት ቢወጣባቸው እነሱ እኛ ጋር እንደዚህ ይሄናል ቢያገኙ ብራውን እነሱ ጋር የተገኘውን ያህል ቢያገኙ አንዱን አርእስት 40 እና 80 ጊዜ ነው የሚገቡበት። ስለዚህ ወደ መጽሐፍ ቅዱስ እውነት ተመለሱ። ጴንጤጋ ስተት የለም እያልኩ አይደለም። በግል ልንሳሳት እችላለሁ። በተሳሳትኩበት ስተቴን ካወቅኩኝ ይቅርታ ጠይቃለሁ። እንደ ቤተክርስቲያንም ልንሳሳት እንችላለን። በምድር ላይ እስካለን ድረስ የፍጹማን ስብስቦች አይደለም። ወደ ፍጹማን መንፈስ ወደዛ ተጠርተናል። እግዚአብሔር እኔ ሩሩ እንደሆንኩ እናንተም ሩሩዎች ሁኑ ብሎ እንዳለን ማለት ነው ጌታ። እና ወደ ፍጹምነት ህይወት ተጠርተናል። በአንዴ ግን ፍጹም ላንሆንም እንሆናለን ብለን አንልም። መውደቅ፣ መነሳት፣ መሳት ምናምን ነገር ይኖራል አለ። ግን በንስሐ እንመለሳለን። ስለዚህ ወደ መጽሐፍ ቅዱስ እውነት ተመለሱ ኦርቶዶክሳውያን ወገኖቻችን። ያ እውነት ስንነግራችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ማንበብ ከብዙ ጥፋት ያድናል። ከብዙ ጥፋት ያድናል። ይሄን ነው የምተውላችሁ። ጸጋ ይብዛላችሁ። ተባረኩ። ወንድምነት ቀጥል ቤካይ። እሺ ወንድምነት ኦርቶዶክሳውያን እንግዲህ አስገቡን ያላችሁ ኑና የማርያማችሁን ምልጃ ምን እንደተጠቀማችሁ ነገሩን ገብታችሁ። እሺ ኦርቶዶክሳዊ ካለው ለቁጥር ሊጽፍልኝ ይችላል። ሜቢ ቅድም አስገቡኝ ትሉ ነበር። እሺ ግቡ ኦርቶዶክሳውያን ካላችሁ። መርሲ አስገቢና እስቲ አንድ ሁለት ጭመቂልኝ። እስካሁን አላወራሽምና። እሺ ቤካዬ ካሉ እንቀበላችኋለን። ኦርቶዶክሳውያን አለ ሁለት ቁጥር ጻፉ እስቲ ይጻፉ። አረ መሲዋ አዎ ይጻፉ ካሉ። እኔ የምለው ወገኖች አባ ገብረ ኪዳንና ብፁዕ አባታችን አቡነ ገብርኤል ተገናኝተው ያውቃሉ? እንዴት ታውቃላችሁ? አባ ገብረ ጉንዳነ በሐሳብ ነው። የምሬን እኮ ነው ዳግዬ፣ ያለ ምክንያት አይደለም። አባ ገብረ ኪዳን ባለ 4 አይናውና ብፁዕ አቡነ ገብርኤል ማለት
ማርያም ቤዛ አትባልም ያሉት እሳቸውን አባታችን ስለምንል ተገናኝተው የሚያውቁ ይመስላችኋል? ሲሪየስሊ እንትን አክስቴ አይን ቢበዛ ምን ዋጋ አለው ስትል ትዝ ይለኛል። ተው አትቀልዱ፣ ተው የምሬን ነው። ለምን መሰላችሁ? አሁን በተያያዘ ጉዳይ እኮ ነው ይሄ ወንጌል አይሰበክም፣ ቤቱ ገፊ ነው፣ አትፍሩ፣ ወንጌል መሰበክ አለበት የሚለው ከዛ ጋር በተያያዘ ነው። ኤርሚ እየነዳ ነው መሰለኝ። እሱ አይቶ ያቅ ይሆን ወይ ቪዲዮ ደርሶት ያቅ ይሆን? ሁለቱ ተገናኝተው እስኪ ኮሜንት ላይ እንደዛ አይነት ቪዲዮ ያላችሁ ሰዎች አላችሁ? አባ ገብረ ኪዳን አባ ገብርኤልን አልዳኑም ብለዋቸዋል። እሺ ቤካዬ አለህ አይደል? ቢገናኙማ በመጨረሻ ሁለቱም ተገናኙ ተብሎ ይዘገብ ነበር። I will surprise you guys። አንዴ ቪዲዮ ልላክልህ፣ ክፈትልኝ። እሺ ሰርፕራይዝ ልንባል ነው ዛሬ። ጌታ ሆይ ቤተ ክህነቱም ደርቢ ጀመረ ማለት ነው። ደረሰ ቤካዬ? እስቲ ሚሚያ አይኗን ይዛለች። ያ ሆፕ እኔ ራሱ በጣም አላመንኩም። ደረሰ። እስቲ ክፈተው። ኤርሚ ራሱ እየነዳ ባይሆን ቢያየው ደስ ይላይ ነበር። ደግመን እንከፍታለን። ተልቆ ላይ አድርጉትና ክፈቱት። ሚስቴ ነች የምትነዳው። እሺ ግን አይተህ ታውቃለህ? ተገናኝተው ያ በደጀ ሰላም ይገናኛሉ ብዬ አስባለሁ። ለሌላ እንኳን ባይገናኙ በቃ እኔ ይሄን ሐሳብ ያነሳውበት ምክንያት ምንድነው? ወንጌል ስበኩ አትፍሩ የሚለው ቃል በስብሰባው ጊዜ የተናገሩት፣ እሳቸውም ደግሞ ቤቱ ገፊ ነው ያለውን ግን እሳቸው እንዴት በድፍረት ወንጌልን እየሰበኩ እንደሆነ ታያላችሁ። ኦኬ ቤካ ትልቁ ላይ ሆነ እና ክፈተው። ኤርሚ ደረሰ። ለኤርሚ ማልክ የለታለው የማይመች ሁኔታ ላይ ከሆነ ብዬ እኮ ነው። አንተ ክፈተው እንጂ ቤካ። እኔ እኮ ፌስቡክ የለኝም። እኔ ፌስቡክ ተሳስቼ በምን ቁጥር 9 ቁጥር እያቀበላችሁ